ያንቺ ልጅ 5 ዓመቷ ነፍስ አላት። ያንቺ ልጅ ማለት ነው። እኔ ገና በ2 ዓመቱ ነው ሀቡ ስደት የጀመርኩት ማለት ነው። ይኸው ሳሚ አሁን 18 ዓመት ሆኖታል። እሱም አጠገቤ ሆኖ ታይዋለች። ምናልባት ተስፋ ክሎናት ብዬ ነው። ምክንያቱም ተስፋ አትቁረጪ። በመጀመሪያ አንቺ ስትቆሚ ነው ልጅሽን ማዳን የምትችይው። ልጄን ለማን ነው የምትሰጡት? ልጄን ላከሌ፣ ልጄን ለእንትና የሚባል ነገር የለም። ወንድ ልጅ አንዴ ከሄደ ሄደ ነው፣ በቃ አለቀ። ልጅሽ ግን የአንቺ ኃላፊነት አለባት። የእናትነት ኃላፊነት አለብሽ። ልጅሽ ከዚህ በኋላ ማንም የላትም። ይኸውልሽ እናት ከሌለ አባት ከሌለ ልጅ አይፈለግም። አባት አይፈልግም ብሎ ካሰብሽ ደግሞ ለልጅሽ መኖር አለብሽ። እኔ አሁን መተሽ መረጋጋትሽን እደግፈዋለሁ። እኔ በአንድ ወቅት 2007 ላይ ቤይሩት ላይ ብዙ ሰው ያውቃል ማለት ነው። ከርመዘይቱን አካባቢ ብዙ ሰው ያውቃል። እኔ ልጄን ጓደኛዬ ላይ ትቼ ነው ካሊብ የወጣሁት ማለት ነው። ጓደኛዬ ላይ ትቼ ወጥቼ ጓደኛዬ ብር ካላክሽ ብላ 1 ዓመት ነው የበዘበዘችኝ። ቅርብ ጊዜ ነው በዌስተርን ዩኒየን የላኩትን ገንዘብ ሪሲቱን የጣልኩት ማለት ነው። 1 ዓመት ልጄን ኪድናፕ አድርጋው ወደ ሌላ ሀገር ሁሉ ጠፍታ ለ3 ወር ድምፁን ሳልሰማ በጣም የተቸገርኩበትን በሃይማኖት አባቶች ፊት አስምዬ የሰጠዋትን ልጄን እንደዚህ ተጫውታብኛለች። ግን እግዚአብሔር ቸር ነው። እዛው ሆኜ መዳሜ ልክ ያንቺ መዳም እንደውም ጥሩ ነች። ያንቺ መዳም እንደውም ሂጂ አስተካኪ ምናምን እያለችሽ ነው አይደለ? የኔ መዳም ግን ኮንትራትሽን ሳጨርሺ አትሄጂም ብላይ ማለት ነው። እዛ ሆኜ በማቃቸው ሰዎች እማቃቸው ናዝሬት ላይ ማለት ነው አቶ ጫላ ይባላል። ለሱ ውክልና ሰጥቼው ልጄን ኢትዮጵያ እስከምገባ ድረስ ከሷ በህግ ተቀብለው እነሱ ጋር እንዲያስቀምጡልኝ አድርጌ 2009 ላይ ኮንትራቴን ጨርሼ ወደ ሀገር የገባው። ዛሬ እኔና ልጄ እግዚአብሔር ይመስገን በሰላም እንኖራለን። ጓደኛዬም ነው፣ ቤተሰቤም ነው፣ ወንድሜም ነው፣ ሁሉ ነገሬ ነው ልጄ ማለት ነው። አንቺ ለምን ለልጅሽ አታስቢም? መጀመሪያ መረጋጋት ገብቶሻል? እንዳንቺ ሆኜ አውቃለሁ። አልሆንኩም አይደለም። ክሮሌክስ ጠጥቻለሁ። እኔ ሰዎቹ አትሄጂም ሲሉኝ ሀቡ ትሞቻታለሽ እንጂ አትሄጂም ያለችኝ ማለት ነው ሴትዮዋ ማለት ነው። መክተብ ወስደውኝ ማለት ነው ግዴታሽ ነው መስራት ልትሰሪ እስከመጣሽ ድረስ ተብያለሁ። ይሄ በእኔ የደረሰውን ነገር ነው የምነግርሽ። ግን እዛ ሆኜ ተረጋግቼ ወደ ራሴ ተመልሼ ምንድነው ሶሉሽኑ ምንድነው መፍትሄው ብዬ ሳስብ እኔ መምጣት አይጠበቅብኝም፣ ወደ ሀገር ቤት መምጣት አይጠበቅብኝም። ውክልና ነው የላኩላቸው። ውክልና ልኬላቸው ልጄን ከእሷን በህግ በምን አፈላልገው ተቀብለዋት ንብረቴን ብትንትና አድርጋ ማለት ነው ሀቡ ባዶ እጄን ነው ሀገር ቤት የገባሁት። 1 ዓመት ነው የበዘበዘችኝ። ዛሬ ለዛች ልጅ ራሱ ይቅርታ አድርጌላት አወራታለሁ ማለት ነው። እና ልጅሽ ለአንቺ ንብረትሽ ነው። እናትሽን አጣሽ አይደለ? የእናትሽ ምትክ እኮ ልጅሽ ነች። እኔ ልጄን ትላንትና ሳረግዝ የልጄ አባት ጥሎኝ ሲሄድ የእናቴም የአባቴ ምትክ ነው፣ ዘሬ ነው፣ ቤተሰቤ ነው፣ ወገኔ ነው ብዬ ተቀብዬው ማለት ነው። ይኸው ጎረምሳ ልጅ አለኝ። ነገ ልጅሽ ለምን ታዝንብሻለች? ለምንድን ነው ራስሽን የምታጠፊው? ለምንድን ነው መጥፎ ነገር የምታስቢው? እንደውም አንቺ እድለኛ ነሽ። እኔ ያኔ ካሊብ ፋውንዴሽን አላቅ ምን አላቅ የሚረዳ ሶሻል ሚዲያ እንኳን አልነበረ። 2007 ላይ እንደዚህ እንኳን ሰው እንኳን ድምፃችንን እንኳን አይሰማ። አሁን እኮ ብዙ ህዝብ ቁጭ ብሎ እዚህ ቤት ውስጥ እንግዲህ ከገባሽበት ሰዓት ጀምሮ እየሰማው ነበረ። ብዙ ሰው ከጎንሽ እንደሆነ እየነገረሽ ነው። መጀመሪያ ወደ ራስሽ ተመለሽ። እሺ ገኒ መተሽም እዚህ እኔ የበላሁትን የምትበይ ከሆነ የጠጣሁትን የምትጠጪ ከሆነ ቤት ያፈራውን የምትቀበይ ከሆነ ካሊብ ጋም ነገርሽን ጨርሰሽ ቡና መጠጣት ብትፈልጊ እህት ብትፈልጊ ሰው ብትፈልጊ እኔም እንዳንቺ ብቸኛ ሴት ነኝ፣ ማንም የሌለኝ ማለት ነው።
መተሽ እኔ ጋር መጫወት ትችያለሽ። የካባዶ ነው የምኖረው 13 እና እንድትረጋጊ ብዬ ነው የገባሁት። ለበቂ ስልኩን አፈላልጌ ነው የገባሁት ማለት ነው። መጀመሪያ ወደ ራስሽ ተመለሺ። የምሞት ማሰብ ነው ልጅ ካመጣሽ በኋላ በቃ እርሺው፣ እሱን እርሺው በቃ። ይኸው እኔ ና ሳሚዬ ይህ ተመልከቺ። ዛሬ እንደ ጓደኛዬም ነው እንደ ወንድሜም ነው። ተመልከቺ፣ አየሽ፣ ይታይሻል። ይሄ ልጅ የደም መስዋዕት የተከፈለበት ነው። እንዳንቺ ሞት ያልኩበት ሞትን የተመኘውበት ልጅ ነው። ግን ዛሬ ሳየው ግን ቤተሰቤ ነው፣ ጓደኛዬ ነው፣ አማካሪዬ ነው። ስለዚህ ራስሽን አረጋጊ። ይሄ ሁሉ ህዝብ ከአንቺ አጠገብ ቆሟል። ናዝሬትም ከሆነ ወደዛ ስታወሪ ሰምቻለሁ። ወደ ምንድነው ሶደሬ ስትይ ሰምቻለሁ። እንሄዳለን። እኔም የናዝሬት ልጅ ነኝ። እንሄዳለን። ልጅሽ እዛም ከሆነች እናመጣለን። የሚያስፈልገውን በህግ ደረጃ በህግ የሚያስፈልግሽን ነገር እዚህን ያመቻችልሻለሁ። ካሊድም አለ፣ እኔም አለው። ልጅሽን ተቀበይ በቃ። ለምን ልጅሽ አቢዩዝድ እየሆነች በእንጀራ እናት ከምታድግ አንቺ መስዋዕት ሁኚ። በቃ አንቺ መስዋዕት ሁኚ። ነገ ልጅሽን አስቢያት። ራስሽን በቃ አረጋጊና፣ አሁን ተረጋጊና አቡ አናግራታለች ሴትዮዋን። ትመጫለሽ ተብሏል። በምትመጪ ቀንም እኔ ስልኬን አሁን ለሀቡ ልክላታለሁ ወይ ለአንቺ ልክልሻለሁ። በኢንቦክስ ኮንታክት አርጊኝ። እዚህ በህግ ደረጃ ናዝሬት አካባቢ የሚያስፈልግሽ ነገር ካለ እኔ ያለሁልሽ። ራስሽን ግን መጀመሪያ አረጋጊ። ሁላችንም ስለማንናገረው ነው። በዛባት የባሰ ደግሞ እንትን እንዳትል በጣም እናመሰግናለን። እና በቃ ቁጥር ሽላኪላት ኢንቦክስ ታወራሻለች። በተረፈ በህግ ምናምን የሚያስፈልጋት ነገር የለም። ኦልሬዲ ከሰው ተቆራጭ 4,000 ብር መንግስት ፈርዶላታል። ሰው ፍቅር ደግሞ በመንግስት አይሆንም ግዴታ። እሷ ፍቅር እንዲሰጥ ነው የምትፈልገው። ለልጁ ፍቅር እንዲሰጥ ልጁ እንዲያደርጉ ነው የምትፈልገው። እሱ ደግሞ በውዴታ እንጂ በግዴታ አይሆንም። በውዴታ እንዲሆን እኛ ሽማግሌ ሆነን እንጠይቅላታለን። በቃ እናመሰግናለን። ታሪክሽ ስላካፈልሽ አመሰግናለሁ። ኦፌጊ እሺ፣ ኦፌጊ ሰሙኬ ኤጊ ቀልቢ ኬቲ ዴቢ እሺ። እናቲ ጣበቱ ሙጫንኬ ሲወጅኒን ታው ደንዴሲ ሙጫኬ ያዲ መሌ ኢረያዲን በቃ ኢሰራን ፈዱ በቃ ኦፍኬ ሳባሲቲ ሙጫኬ ብቻ አርካ ፍረዱ እሺ። ቻው በቃ አቡዬ ቴንኪ። እናመሰግናለን። እሺ እናት ሰላም። አሁን ተረጋጋሽ፣ ትንሽ ተረጋጊና ውሃ ጠጭና ወይ የራስ ምታት ኪኒን ወስደሽ ተኚ። ትኬት እየፈለግን ነው ኦንላይን፣ እኔም መዳምሽም እየፈለግን ነው። ትኬት ሲገኝ ለዛሬ ማታ ከተገኘ ለዛሬ ማታ፣ ለነገ ከተገኘ ለነገ፣ ዛሬ ወይ ነገ። በቃ አያገኝም አቡ እኔ እንጃ። ቆይ እስኪ በቃ ፈልግ ልበል ልላክለትና ፓስፖርት ኮፒ ገኒ ይሰማል? እስቲ ይሰማል? ወንድም ካል ደወልክለት? እሱ አዎ ደወልኩለት። ቆይ መልሼ እደውላለሁ። ጠብቀው። እሺ ገኒ ይሰማል? ገኒ እንትን እጅሽን አውርጃ ከጭንቅላትሽ ላይ እጅሽን አውርጃ እንደኔ። ከዛ ደግሞ ይሄኛውን ወደ ላይ ክፈች። ትንሽ አሁን አርቂ። አንደኛ ሰው እዚህ ያለ ሰው ምን ይተዋወቅሽ። ስንት ጊዜ ሆነሽ አሁን እንትን ሳውዲ? በቃ ሁለት አመት ትናንትና ነው ያለቀ። 2 አመት? ዋው! 2 አመት ሳውዲ ኖርሽ? 2 አመት ኖርኩ። ግን ኢትዮጵያ 2 ጊዜ ሄጃለሁ። ከዚህ አመት ውስጥ ሆና ነገር እሷም ስትታመም ከዚህ እኔ ነኝ የምሄደው ከሱዲ። በጣም አሪፍ እንትን ያለ አሪፍ ናት ማለት ናት። እንትንሽ ማዳምሽ ታውቃዋለች፣ ነግራታለሁ። ሁሉም ትልቅ ሴት ናት ማዳምሽ ትልቅ ሴት ናት። 65 አመቴ ነው ያለችኝ ስንገናኝ። በጣም የሳውዲ ዜጋ ናት? የሌላ ሀገር ዜጋ ናት? እሱን አላውቅም፣ እሱን አልጠይቃት። እንዴት ቋንቋ አልለመድሽም? ለምጄዋለሁ፣ ግን እንደዚህ ነሽ የት ነሽ አልላትም። ግን እናቷ አባቷም እዚህ ሁሉ
ሁሉም ቤተሰባ አውቃቸዋለሁ። ጁማ እንገናኛለን። ሱዲ ናቸው እንዳለ። እንትን ስራ ሲበዛል በጣም ስራ አለ። ምንድን ነው ትልቅ አሁን ከባድ ስራ? እኔ ፈጣሪ ሲሰጠኝ ምንም ስራ የለብኝም። በጣም ምስኪን ናት። በቃ ስራም የለብኝም። እንደ ምስኪን ነገር ናት። ምንም በቃ ስራም የለብኝም። ሲሰራ ሰራለሁ። ግን ጸባዬ የምትወደኝ እሷ እንደዚህ የምትመላለስ እዛው አትቅሪ የልጅሽ እንዲህ አርጊ ብላ እራሷ ላይ ነው የሚደወለው። ችግር ሲፈጠር እራሷ ላይ ስለሚደወል ሳትነግረኝ ችግሩን ሳትነግረኝ ሂጂና እንዲህ አርገሽ ነይ ትለኛለች። ልክ እኔ ደግሞ መንገድ ግማሹን አርጌ የእሷ ነው የሚደወለው። ችግር እዛ ከተፈጠረ እኔ ላይ አይደውሉም፣ እራሷ ላይ ነው የሚደውሉት። እሷ ደግሞ ምን ታረጋለች? ያኔ እዛ ሄደሽ አሁን እናትሽ ሆስፒታል ናት፣ ሂጂና እዛው ደርሰሽ ጨርሰሽ ትመጫለሽ ነው ያለች። ልጄም የታመመች ጊዜ ደበቀችኝና እኔ ደውዬ ወንድሜ ጋር ይጣለዋለሁ። በቃ ለብቻ ላውጣት ልጄ ለብቻ ላኖራት እያልኩ ስንጨቃጨቅ ያንን በቃ ሂጅና አወራችሁ። እሱም በእንግሊዘኛ አወራችሁና አልስማማም ሲሉ ሂጅና አለችኝ። 5 ቀን ሊፈቅድልሽ ግን በራስሽ ትኬት ነው አለችኝ። በራስሽ 5 ቀን አይበቃሽም፣ ከዛ አንስተሽ ከምታምኝ ሰው ጋር አርገሽ ነይ ስትለኝ ሄድኩትና 5 ቀን አድሬ በ6ኛው መጣሁ። ያንን በራሷ ነው ሲመጣ ትቆርጥብኛለች እንጂ በራሷ ነው። እንደዚህ ችግር ሲያጋጥመኝ እጄ ላይ ምንም ሲያልቅ ነው ስለምታ። ልጆች አላት ሴትዮዋ? 4 ወንዶች አላት። ማሻን በ4 ወንድ ነዋ ተከበሻለሽ። 4 ናቸው፣ ግን አንዱ ሌላ ሀገር ነው የሚማረው። 3ቱ ቤት ውስጥ ናቸው። እድሜያቸውስ ተማሪዎች ናቸው? ምንድን ነው? አንዱ የመጨረሻው ይማራል። 6 ሰዓት በር ከፍትላታለሁ እሱ እንደሚማር አውቃለሁ። 2ቱም ግን አንዱ ምንድን ነው አለች፣ አንዱ ኮምፒውተር ላይ ምናምን ነው የሚሰራ፣ ሻንጣ ይዞ ይሄዳል ካሜራ ይዞ። አንዱ ግን እንትን ነው ይሄ መኪና ሲበላሽ የሚሰራ የለም አንዱ እሱ ነው የሚሰራ ብለኛለች። በእድሜያቸውስ? እድሜያቸው አላውቅም፣ 1 አመት ነው የሚበላለጡ ብለኛለች። ግን አይ እንትን ናቸው ምልሽ ወጣት ናቸው። እኔን ያክላሉ። አሁን 2ቱ ኢትዮጵያ ቢኖሩ 3 ልጆች 4 ልጆች ይኖራቸዋል። ኢትዮጵያ ቢኖሩ ግን እዛ ሀገር ሆኖ እንዴት አላገቡ? ጠይቂያታለሁ። እሱ ለምን አላገቡም ብዬ ሲጠይቃት ብዙ ብር ያስፈልጋል፣ እንደናንተ ቀላል አይደለም ያገቡ። አዎ በጣም ከባድ ነው፣ ብር የላቸውም፣ ምስኪን ናቸው ነው የምትለኝ። እሱን ጠይቀዋለሁ፣ አልዋሽም። አሁን ይኸውልሽ ለሴትዮዋ ለአንቺ ላደረገችሽ ውለታ አሁን ከኢትዮጵያ ነው ምንድራቸው ካገቡ። ማንን? አይ እኛ ከኢትዮጵያ ከዚህ ፈልገን አንቺንም አንቺማ አንቺ ጭራሽ በአንድ ያለሽ እኔና ሀቢባ እንፈልግላቸዋል። የኢትዮጵያ ነው የራሳቸው ሀገር አቶ ነው መሰለክ ነው። አይ እዛ አይችሉማ፣ ገንዘቡን አይችሉም አልሽ። እዚህ ደግሞ ግድ የለም ገንዘብ ማይፈልግ ምን አይፈልግ አድርገን እንዳራቸው። ታዲያ አበሻ የአበሻ ነው። ምን ፈረንጅ ምንም ወጣት እዚህ ፈረንጅ ጋር እንትን የምትለው የፈለገም ቢሆን እኮ ጠላትሽም ቢሆን የራስሽ ሀገር ይሻል። ኧረ እንደውም ሀበሻ ሰው ከሆነ እኮ ይወዳሉ በጣም እንዳይመስልሽ። እሱ ቢወዱ እነሱ ቢወዱ ታዲያ እሷ ምን አገባት? ገኒ ሳቷሽ እንደው ሳቷሽ አሁን አንቺን አይተውሽ እንደዚህ ምናምን ሳቅ ብለው ምን አይተውሽ አናግረውሽ አያውቁም? ኧረ በስመ አብ ያኔ ሰላም ራሱ አንባባልም። እኔ ከክፍሌ አልወጣም። በጣም ነው የምትወደኝ። እነሱ ክችን ሲገቡ እኔ ከዚች ትንሽዬ ናት ክላሴ፣ ይቺ ናት አይሻት፣ ይቺ ፍራሽ ላይ ነው። ይቺ ናት ክላሴ። ከዚች አልወጣም። አንገናኝማ ሰላም ባላላቸው
አንዱ እንደውም ሴት አይም ብለኛለች። ልክ ሲያይ እንዲህ ሲል ለምንድን ነው አንድ ልጅሽ ሰው ሲያይ እንደዛ የሚሆነው ራሱ ብያት፣ እሱ ሴት አይወድም ብለኛለች። አንተያይም፣ ከእሷ ጋር ብቻ ነው ግንኙነቴ፣ ከማንም ጋር አላወራም። ማንም አዘዘኝ። ጅዳ ነው? የት ነው? ምንድን ነው ሀገሩ? ሪያድ። ውይ ሪያድ፣ ለዛውም ሪያድ እኮ ቀውጤ ትልቅ ከተማ ነው። ኮቪቶንም እዛ እንደ ኢትዮጵያ እንደሚወራ መስሎክ ነው። ኢትዮጵያ ስንመጣ ኢትዮጵያ እንደሚወራ እዚህ ምንም አላየውም። ሰላም ራሱ አይሉክም። ሰላም እንዳይሉክ ይሄ ሀቢባ ታውቃለች፣ ሀራም ነው የሚሉት። እንደዛ ታስበ አላቃሽ። አንድ ነገር ልንገርሽ። አሁን እሙ አህመድ ትመጣለች። እሱ አሁን ቱሬንትራ ይሄ የሀገር ማስጎብኛ ድርጅት አለ። ከዛ አሁን እኔ ስልካቸውን ሰጪና እንጋብዛቸዋለን። ኢትዮጵያ ለአንቺ ላደረጉት ነገር ሁሉ ኢትዮጵያ አንዳቸውን ደስ ያለሽን ከሶስቱ አንዱ ስማቸውን ታውቂያለሽ? ልጆቹን ወይንስ ሴትዮዋን? ሴትዮዋንም ሴትዮን ከነ ልጆቿ። አረ ልጆች አለ። ምን ይልቅ እሷ አትመጣም። አንቺ ኢትዮጵያ ሲገቢ ቤት ሲኖርሽ መሆነ ስታድግልሽ ከአንቺ ጋር ሄዳለሁ ብላ ነበረ። ግን እንደዚህ አትሄድም። ግን ትንቀሳቀሳለች፣ ሰውነቷ ይንቀሳቀሳል በደንብ። አረ ወጣት ናት። እኔ ነኝ ያረጀሁት መልኳን ስታይ ታዲያ። ስለዚህ ጋብዣት፣ እንጋብዛት። ይኸው በቂም አለ። እኛ እናድርግና ለአንቺ ላረገችው ነገር ከፈለግሽ ምንም ችግር የለም። አይታ መታ አሁን አንቺም ራሱ ትደሰቻለሽ። ትፈራለች፣ አትመጣም። እሷ ንገሪ እንጀራችንና ይሄኛ አትወድም። እኔ ራሱ እኔ ይሄን ብይ ስትለኝ አልበላም፣ እኔ እንጀራ ነው የምፈልገው ሲላት ይሄ ምግብ ነው ትለኛለች። ስለዚህ ከባሏ ጋር አንቺ እዛ ኖረሽ ቤት ሲገዢ አንቺ ጋር መጥቼ ጠይቅሻለሁ። ግን እንዲህ አትሄድም፣ አትፈልግማ። አንቺ ግን በፍቅር አሳብደሻታል ማለት ነው ሴትዮዋ። በፍቅር አይደለም ወንድም ካልክ በጣም ጎበዝ እንትነት የስነ ልቦና ሐኪምነት አሳብጃት ሳይሆን ነግራት ነበረ። እኔ ኢትዮጵያ ሲገባ ልጄ 18 ዓመት ስትሞላልኝ እስከዛ ከአንቺ ቤት አልሄድም፣ እንደዛ ስትሆን ልጄ ቦታ ስትይዝልኝ እኔም ኢትዮጵያ አገባለሁ ስል አንቺ እኮ ልጅ ነሽ ታገባለሽ ስትለኝ አላገባም፣ እኔ ቤት ሰርቼ የልጄ ሲሰጣት አንድ ክፍል መጥተሽ ታርፋለሽ ምናምን እንባባል ነበረ። ያኔ ሄዳለሁ አለች። እንዲህ ከቤተሰቤ ጋር አትሄጂም ከኔ ጋር ሲሄድ ሲላት አልሄድም አንቺ ቤት ሲኖርሽ ነው ያለች። ስለዚህ መሄድ አትፈልግም ብዬ ተረድቼ ተውኩት። ኦፍኮርስ አሁን አየሽ፣ አንቺ በተረዳሽበት ነው። አሁን አንደኛ ኢትዮጵያ እንደዚያ አይመስላትም። እኔ አሁን ቆይ ዋትሳፕሽን ወይ እንትን ትልኪልኝና ቪዲዮ ምናምን እልክልሻለሁ። የሳውዲ ዜጎች እንዴት መጥተው እንደሚዝናኑ እናቶች፣ ሴቶች እዚህ እኮ አሁን በደንብ መዝናኛ አለ። እንትን ምንድን ነው ስሙ? አሁን ደግሞ ሙቀት ስለሚመጣ እኔ አንድ ቃል ልግባልሽ 15 ቀን ማረፊያ ሆቴላቸውን ከዛ ከነ ትኬታቸውን አድርገን መጥተው ቁጭ ብለው አይተው ለካ እንዲህም ሀገር አለው ብለው ይሄዳሉ። ከዛ አንቺ ከሷ ጋር አብረሻት። እኔ ነኝ እንደዛ ብዬ ማወራት ሴትዮ። ለምን ሀቢባ ታወራታለች፣ ምንም ችግር የለም። እኛ እናወራ። ሴትዮዋን አመስገኝልን እያሉ ነው ጋይስ። ትኬቱን ቆርጣ ስትሸኛት አመሰግናታለሁ። እሺ ውዶቼ፣ አንዴ ትኬቱን ቆርጣ ትላክልኝ፣ ወይ ደግሞ እሷን ስትሸኛት ሁሉም የኢትዮጵያ ሕዝብ ያመሰግንሻል ብዬ የምስጋና ቮይስ እልክላታለሁ። ምላሿንም አሰማችኋለሁ። እሺ ግን ሀቢባ አንድ የጠረጠርኩት ነገር ልንገርሽ። እንትና ገኒን የጠረጠርኳት ነገር አንደኛ አሁን ልጆቹ አየሽ፣ የሴትዮዋ ልጆች እዚህ እንዲመጡ አትፈልግም፣ ሌላ ሰው እንዳያያቸው። ኧረ እኔ ምን አገባኝ? እኔ የራሴ የማታውቅ ሴትዮዋ ስለሰው ምን አገባኝ? ለምን እንደዛ? ኧረ አይመስለኝም። ዝም ብለሽ አሁን እንደዚህ ሲመስለኝ አሁን ልጆቹ እዚህ ከመጡ ሌላ ሰው እንትን ይላሉ ብለሽ እንዲመጡ አትፈልጊም። እኔ አሁን ይመስለኝ እኔ ምን አገባኝ? የራሴ ወንድሞች አይደል? ምን አገባኝ? ምን አስቀናኝ? በራሳቸው እግር ነው የሚሄዱት። እኔ ምን በራሳቸው እግር መሄዳቸው ንንገርክ። እንደውም እኛ እንደ ሰው ስለማያቆጥሩ አይቶ ኢትዮጵያ አሁን ላይ መጥቶ ኢትዮጵያ ዞር ዞር ብሎ አይቶ ወደ ሀገራቸው ቢመለሱ ደስ ይለኛል። እንደውም ቅር አይለኝም እኮ። ስለዚህ ይኸውልሽ ስልክ ሀቢባ ታወራቸውና እኔ አንዱን ልጋብዝልሽ። ማን ነው ስማቸውን ታውቂያለሽ? የመጨረሻ መሀመድ ነው። መሀመድ ዝም የገመትኩ
የመጀመሪያ ራያ፣ የሁለተኛ አብዱልመልክ በደምብ ታውቂያቸዋለሽ። እሺ ሶስተኛ ተሚም። እሺ ተሚም። አሁን አንድ ሰው ከዚህ ውስጥ ከሶስቱ አንዱ ሰው መርጠሽ ኢትዮጵያ ይምጣ ብትባይ ማን ሊመጣት ደስ ይልሻል? ባልና ሚስቱ ነው። ባልና ሚስቶቹ ታያቸው ከአራቱ ልጆች እኔ የምታሳዝነኝ እሷ ናታ። እኔ ስለነሱ አይመለከተኝም፣ የራሳቸው ጉዳይ። ክፏቶኛ አሁን ዝም ችግር የለም። አሁን ሰው አይመጣም። እሺ ማማድ እኔ ገመትኩ መሐመድ ትንሹ የመጨረሻው ልጅ ማለት ነው። ስለዚህ አሁን መሐመድ ስልኩን እኔ ትልኪልኝና እኔ ላውራ፣ ከዛው እንደዚህ ልጋብዝ ብዬ ልጋብዘው ስልኩን። አሁን አይ ከእናቱ ትነግሪያለሽ፣ እንደዚህ ኢትዮጵያ ሊጋብዙት ሰዎች ይፈልጋሉ ብለሽ ብትነግሪው። እሺ ለምን ሙቀት ነው ለምን ፈለገችኝ ትለኛለች። በእናቴ እሱ ውስጥ ታስገባ። ይኸውልሽ አንቺ ለእኔ ላደረግሽው ነገር በቃ ማመስገን ፈልገው እዛ ኢትዮጵያ ያሉ ሰዎች ደግሞ ሊጋብዙት ይፈልጋሉ። ከነ ሆቴሉ ከነ ምናምን አድርገው እንዲህ ሊያደርጉት ነው ይላል። አቢባ ታወራታ እኔ እሺ አትለኝም። አቢባ ታወራታ ግን አሁን የሚመስለኝ ግን አንቺ መሐመድ እዚህ መጥቶ ገና ለገና በቃ ሌላ ሰው ያያል ብለሽ ስላልሽ እንትን ነው ይመሰል መስሎክ ነው። እስኪ እዛ ቤቱ ውስጥ ሴትዮ አለች። አሁን ቤት አለች። እሺ አለች። አሁን በስልክ በቪዲዮ ትታያለች ሴትዮ? ችግር አላት? አይታዩም። ግን ከልጄ ጋር ወንድ እንዳይመጣ ብላ ከልጄ ጋር ታወራለች። ልጄ እና ሴትዮ የምትይዝልኝ ከእሷ ጋር ታያለች እንጂ ወንድ አታይም። አባትን ራሱ ሰላም ስትል እንደዚህ ተሸፍና ነው እንደዚህ የምትላቸው። ተሸፋፍና እዚህ ደግሞ መጣ ሰው ሰላም ይበልሽ ምናምን ብትያትስ? ተሸፋፍና እኔ አልኩህ እኮ እኔ አሁን እነሱን መጋበዝ አልችልም። እነሱን ወደ ኢትዮጵያ መጥቼ ምንም ሊላቸው አልችልም። እኔ አሁን ምንም ስለማልችል ውሸት መሆን እንደዚህ ነው ብዬ እኔ ያለሁበት ስለማቅ እንደዛ ብዬ ሀፌ እቺ ሴትዮ ምን ብዬት ነው የሚላት። ስሚ ምግብ ምን አለ ቤት ውስጥ? አሁን አላቅም። እኔ እስከ ትላንትና ወደ ጠዋት ነው ክችን የገባው። ከዚህ ወጣ ምግብ ምን በላሽ? እንደ መጨረሻ ጊዜ ምግብ በልተሻል? አልበላም። ለምን አትበይም? አሁን ምን አለ አጠገብሽ? አጠገብ ምን ያስቀመጠች መሰለህ? ይሄንን ነው እንደዚህ ጁስ አምጥታልሻለች። ጁስ አለ። አይ ጁስ ይሄ ነው ያስቀመጠችልኝ እኮ ገኒ እስኪ አሳይኝ እስኪ እንትኑን አሳይኝ። ያኛው ምንድን ነው? ጁስ ነው ምንድን ነው? ጁስ አይደለም ግን እንደዚህ አይነት ነው። ያቃጥላል። ቪታሚን ነው። ቅመሹ ምንድን ነው? እስኪ ቅመሹ ኦዳ ከለቤላ ነገር ነው የሚለው። በቃ ቪታሚን ነው። ዝም ብለሽ ታይቸውና ዳቦው ላይ ምን አለ? ውስጡ ምን አለ? ሊዮስ ደርቋል። ምን ማር ነው የቀባችሁ? እስቲ በቃ እስቲ ቅመሹ፣ ትንሽ እንደዚህ ቅመሹ እስቲ። ቀኑ ሙሉ ስለተቀመጠ ያየክ ደረቀ። አዎ ትንሽ ቅመሹ። ሌላ ምግብ አምጪ ኪችን ሂጂና። አሁን አይሪበኝም፣ ሲሪበኝ እበላለሁ። አይ ሲርብሽ ሳይሆን እስቲ ቅመሽ፣ እንደዚህ ቁረሽ እስቲ ዳቦ ቁረሽ። መቼም ሊቁረስ ታዲያ ይሄ ደህና ነው። እሺ እስቲ ቅመሽ፣ ከላዩ ላይ እንደዚህ ቁረሻል። ምንድን ነው የምትወጂው ምግብ? ምንድን ነው? ዶሮ ትወጃለሽ?
ሰኔ ጾም ትጾሚያለሽ? ሱዲ ከመጣሁ ጾሜ አላውቅም። ስለዚህ አሁን ሰኔ ጾም ካልጾምሽ ነገ ስትመጪ አንደኛ ምን እናድርግ መሰለሽ? የእናትሽ 40 ነው አይደል? አዎ ዛሬ ነው የሚጀመረው። እሺ በቃ ይኸውልሽ የእናትሽ 40 አሁን በግ እናርዳለን ብትፈልጊ። ልክ አሁን ትኬትሽን እርግጠኛ ስንሆን ይኸውልሽ እንደውም እድለኛ ነሽ። ስለዚህ ነገ ይኸውልሽ በግ ዛሬ ብትፈልጊ አሁን ልክ ትኬቱ ሀቢባ ስትነግረኝ እንዳይቆይ ይኸውልሽ ይታይሻል። ይኸው በግ አለ እናርድና ለአርባቸው በቃ ዛሬ አሁን እዚህ ሰው አለ ምግብ የሚሰሩ በደምብ ልጆች አሉ። አልጫና ቀይ በደምብ ተሰርቶ እዚህ ምስኪኖች አሉ፣ ምኖች አሉ። አብረን እዛ እናበላለን። ስለዚህ ሌላ የምትወጂው ምንድን ነው? ዶሮ ምናምን ትወጃለሽ? ዶሮ ችግር የለውም እኔ እያገኘሁ እበላለሁ። አይ መብላት ሳይሆን በቃ ምንም ችግር የለም። አሁን ዶሮ ብትፈልጊ ነገ ዶሮ ሰርተው እንዲመጡ እንዲጠብቁሽ እና በግ አሁን ዛሬ እንኳን እንደውም ልንገርልሽ፣ በኦሮምኛ ትነግሪያታለሽ ስለምች እንትን አለች። ይኸውልሽ አሁን ይኸው ጎበዝ እንዳንቺ ይኸውልሽ እዚህ ጎበዝ አሉ። እንጀራ እየተጋገረ ነው። ስለዚህ ይታይሻል። ይኸውልሽ ይኸውሉ። ስለዚህ ምንም ሳትሳቀቂ ነገ በደንብ እዚህ አሁን በደንብ ሀዘኑም እንዲወጣልሽ ምግብ እዚህ እንደዚህ እንዳለው አብረው ይሰራሉ። እሺ እንትን አለች ማናት? ሱመያ። እሺ ጥሪያታለች ሱመያ። ስለዚህ እንደዚህ እፈልጋለሁ ትያታለሽ፣ ትነግሪያታለሽ። ከዛ ነገ እዚህ ፈጣሪ ብሎ ዛሬ ማታ ከተደረገልሽ ሆነ፣ ካልሆነ ነገ እንደውም ቅዳሜ ነው፣ ቆንጆ ነው፣ ሰንበት ነው። እዚህ አጠገባችን እኛ ጋር ኡራኤል ብትፈልጊ ስላሴ ቤተክርስቲያን አለ። ከዛ አባቶች እንጠራለን። ያው በቄም እኛ ጋር ይመጣል አብሮ በዚሁ በደንብ ፍታት ምናምን ፍታት ነው አይደል የሚባለው? አለሽ አለው በቃ። ስለዚህ ነገ በደንብ እንደዚህ አድርገን ነገ ልክ እንትን ከሆነ ማታ ስትጓዥ ደርሰሽ አሁን ለመሰለሽ ጠንክረሽ ከእንትን ካልሽ እንደዚህ ታደርጊያለሽ። እሺ። ስለዚህ ቆይ አሁን በአፋን ኦሮሞ እንበል ታትቻለሽ? እኔ አዎ ነኝ። እሺ። ስለዚህ ቆይ ትነግሪያትና ከዛ ደግሞ ይኸውልሽ ስትመጪ ዛሬ ምንድን ነው የሆነ በዓል አለ መሰለኝ። ምንድን ነው ዛሬ ቀን? ትላንት መድኃኒዓለም ነበር መሰለኝ አይደል? ያቸው አሁን ይኸውልሽ አይሽ እንዴት እያከበሩ መብራት እንደውም አሁን አብሪ እንደውም ይኸውልሽ በአጋጣሚ ልዩ ልደቱ ሆኖ ደረስን። ይኸውልሽ ሰው ባለው ነገር እንዴት እንደሚደሰት ይኸውልሽ ዳቦ አድርገው እንደዚህ አድርገው። ስለዚህ አሁን ስትመጪ ለእሱ ልደት ነው። ስለዚህ ልብስ ምንድን ነው ይዘሽ ምን ይዛለት እንዳ
ይዘሽልኝ ነይ፣ በቃ ደስ ያለሽን ነገር ይዘሽለት ነይ ብላሻለች። ስለዚህ ይኸውልሽ እንዲህ አይነት ልጆች ወንድሞች ጋር አብሮ ይኖራል። ስለዚህ አንቺ ባትኖሪ እንኳን ይኸውልሽ ልደት ራስ በራሳቸው እንዴት እንደሚያገብሩ አይሻልም? ስለዚህ ይሄንን ነው። ሱመያ የት ናት? ክችና። ስለዚህ ነገ ደግሞ ከዚህ ሁሉ ይኸውልሽ እህቶች ሴቶች ጋር አብረሽ የእናትሽን ሀዘን ታከብሪያለሽ። እሺ ገኒ፣ አሁን ደስ አላለሽም? እሺ። ስለዚህ አሁን ነገ ምን እንደሚሰራ አቡ ትኬቱ ከተገኘ ልክ አሁን ኮንፈርም ታደርጊኛለሽ። በጉ ታርዶ ምግብ ራሷን ማብራ እዚሁ ትሰራለች። ካልሆነ ነገ ቅዳሜ ነው። ቅዳሜ እንትን ታደርጋለች። እንትን በቄም መዳመም ትኬት እየፈለጉ ነው። እኔም ለሶስት እየፈለግን ነው። ስለዚህ ይኸውልሽ ምንም አታስቢ። ነገ መተሽ ምግብ ታግዣለሽ፣ ራስሽም ጭምር አብረሽ ትሰሪያለሽ። እንጀራ ይጠብቁሻል። ትጋግሪና ምሳ እናበላለን። እሺ እሺ። ከዛ ደግሞ ቤተክርስቲያን ሄደሽ ምን ብለሽ አየሽ፣ በደምብ ጭንቅላትሽ ራሱ በቃ እንትንሽ መንፈስሽ እንትን በጣም ጥሩ ስሜት ነው የሚሰማሽ እና አብረሽ ሄደሽ በቃ ትግሪ። ስለዚህ ነገ በደንብ ይሄ ነገር እናደርጋለን። እሺ እሺ። ከዛ ደግሞ እኔና ተመልሰሽ እንኳን መሄድ ብትፈልጊ ተመልሼ እንዴት እመለሳለሁ ምናምን ብለሽ ምንም እንትን እንዳታረጊ። ሌላ ደግሞ ይኸውልሽ አሁን አንቺ አሁን ይሄ እንደዚህ አየሽ አይደለም ማለት ሰው ይኸውልሽ በትንሽ ነገር ነው የሚደሰተው። እኔ አሁን ለምሳሌ ይኸውልሽ ሩቅ አይደለም ሄደው አሁን እዛው ያለንበት ቦታ ሆኖ ደግሞ ይኸውልሽ ልጁ ብቻውን እንደዚህ ይሆናል ብለሽ እንዳታስቢ። እኔም ራሴ እዛው ነው የምኖረው። ይኸውልሽ እዚያው ሀቡ ታውቃለች። ስለዚህ ምንም በቃ አንዳንድ ጊዜ ልብሽ ለጥሩ ነገር ሲደረግ እኔ አሁን የተለየ ነገር ኖሮ ምናምን አይደለም። ያው እዚህ ነው አሁን የምኖረው። በጣም እንደዚህ ይኸውልሽ የእንጨት ደረጃ ኖሮ ምን ኖሮ እዚሁ በቃ ይኸው መታጠቢያ ቤት አለ ምን አለ። የተለየ ቦታ ወይ የተለየ ምቾት ፈልጌ አይደለም። ስለዚህ እዚሁ አለው። ልጅሽም ቢሆን በቃ በየቀኑ በየሰዓቱ እዚህ ያገኛቸዋለሁ። አሁን እነዚህ ያሉበትን ሁኔታ እንትን ለማድረግ ብዬ ነው እኔ ራሴ እዚህ እንኳን ያለሁት። ስለዚህ በዚህ ተማመኝና አንደኛ እንደኔ አይነት ወንድም አለሽ፣ እንደኔ አይነት ወንድም ታገኛለሽ። ችግር ቢገጥማቸው ምንም አይነት ነገር ሆኖ በየቀኑ ትሰሚያለሽ። እስቲ ዛሬ ልጅን ደውለህ አሰማኝ ብትይ ህይወትሽን ብትቀጥይ። ስለዚህ ምንም ነገር በቃ ፈጣሪ ልክ አሁን የተባረከች አሰሪ እንዳገኘሽው ሁሉ እንደዚህ አይነት የተባረከ ቤተሰብ አግኝተሻል። እሱም ብለሽ አስቢና ነገ ላይ በቃ ራሴን እንዴት አስተካክላለሁ እንዴት አደርጋለሁ ብለሽ ነው ማሰብ ያለብሽ እንጂ ስለ ራስሽ ከዚህ በኋላ ስለ ራስሽ የምታስቢበት ነገር ነው። እሺ ሌላ ደግሞ ሰው ምን እያሉ ነው መሰለሽ? የጾም ምግብ ይሰራ እንመጣለን እያሉ ነው። ስለዚህ የጾም ምግብም ይሰራል። ስለዚህ የጾም ምግብን ማዘጋጅተን ስለዚህ ነገ በደንብ አመጋግተሽ ትመጫለሽ። እሺ ሌላ ደግሞ አሁን ሳትዋሺ አሁን አንድ ብትነግሪኝ በቃ የሁሉ ሰዓት ካስለፋሽን ማን ነበረ ሀቡ ማን ነበር ባለቤቷ ስሙ? ኃይለማርያም ከኃይለማርያም ጋር ስትገናኝ ስንት አመትሽ ነበረ ገኒ? አሁን እኔ ሂዳር አካባቢ ነው 24 ሺህ ያለች ነው። ስትገናኝ ስንት አመትሽ ነው? ቀንሶ ከ19 እና 18 እንደዛ ነው። እስኪ አሁን ሌላው ሰው ደስ እንዲለው እንዴት ተገናኛችሁ? እስኪ በደምብ አውሪ። እንዴት እንደተገናኘው ልክ ከገጠር መጥቼ ማተማጋ ታውቃለህ?
ቦሌ ማተማጋ። እሺ ቦሌ ማተሚያ አንድ አውቀዋለሁ። አዎ ቦሌ ማተማጋ ነው የተገናኘ ነው። እዛ እኔ እሰራለሁ ሰው ቤት። የቱ ጋር ቦሌ ማተሚያ? ሚኪ ቸርች ታውቃለህ? ሚኪ ቸርች አውቀዋለሁ። እዛ ሜጋ ጋር ማለት ነው። አጠገቡ እኔ የእነሱ ጋር አጠገብ ያለ ቤት ጋር ያውቁኛል። ምን አይነት እንደሆንኩት እንዴት እንደሚሰራ። ወይ ስሚ፣ ከሚኪ ቸርች ቀጥሎ የሆነ የሙስሊም ቤቶች አለ። ሙስሊም አይደለም ኦርቶዶክስ ናቸው። እሺ ቀጥሎ ቆይ ከፍ ብሎ ያለው ቤት የሆነ የባለስልጣን ቤት ነው። እዛ ጋር በፖሊስ የሚጠበቅ አይደል? ሚኪ ቸርች ልንገርህ ብዙ ነው። እዛ ለዛ ነው አንተ አሁን ቦሌ ማተማጋ ትወዳለህ እኮ። በጀርባው ነው በፊት ለፊቱ? አይ በፊት ለፊቱ አይደለም፣ በጀርባው ነው። በጀርባው ማለት በካሚሊያ ኬክ ቤት በኩል ማለት ነው? አዎ በዛ ውስጥ ነው ውስጥ የምንገባ። እሺ ቆይ በደምብ ቆይ፣ ሰፈሩን ልነግርሽ ነው። በዛ ጋር በውስጥ ለውስጥ ስትገቢ እንትን አለ፣ ምንድን ነው ስሙ? ወደዛ ወደ ምግብ ቤቱ ወደሚወስደው ጋር ነው። ወደ ምግብ ትምህርት ቤቱ ጋር ትምህርት ቤቱ ወደዚህ ትተክ ወደዚህ ነው። ይሄ ወደ ማተማ ነው ወደ ውስጥ። አዎ እሺ። እዛ ጋር ታዲያ የእንትና ቤት ታውቂያለሽ? የጥላሁን ገሰሰ ቤት ታውቂያለሽ? የጥላሁን ገሰሰ ቤት ሲባል እዛ ጋር ፊት ለፊታችን ነው ሲል ሰምቻለሁ። በቃ እሺ። ከሱ ጋር የቱ ጋር ነው? ከሱ አሁን የጥላሁን ገሰሰ ጋር ከነበርሽ ከዛ ፊት ለፊት ነው የነበርሽው። የሆነ የድሮ አሮጌ ቤት ነገር ነው፣ ፎቅ አሮጌ። አፓርታማ ነው እንዴ? ይሄ እንትን ሸክላው አፓርታማ። አዎ ፊት ለፊታችን ነው። ሙሉ እንደዚህ በሽቦ እና በብረት ታጥሯል እና ቡና ምናምን አለ ግቢ ውስጥ። ልክ አወቅኩት፣ አሁን አወቅኩት። እሺ እዛ ነው የተገናኘን። እንዴት እንደተገናኘን እንገርክ። እዛ እኔ ልክ እንደገባው ሆነች ጓደኛ ያለች አጭር። ልክ እኔ እዛ ሰፈር እንደገባው እንዳሁኑ አጭር ማለት ምንድን ነው? ቆይ አጭር ማለት አንቺ ረጅም ነሽ ማለት ነው? እሷ ትንሽዬ ድንቅ ነገር ናት፣ ትንሽዬ። ከእሷ ጋር ጓደኛ እሱ ለካ እኔ እዛ ሰፈር ሳልገባ ከእሷ ጋር ጓደኛ ነው። እሺ ልክ እኔን ሲያየኝ ከእሷ ጋር ተጣለ ከልጅቷ ጋር። አዎ አንነጋገር። ልጅቷ አንቺ ጓደኛ ነበረች? እዛ ነው ጓደኛ ሆነን እስካሁን ድረስ አለን። እሱን ሰሪበ ነው እስካሁን ድረስ እኔና እሷ አልተለያየንም። ልጄን ራሱ ብዙ ጊዜ ቼክ ታደርግልኛለች። ይሄ ሀያ ምናምን እያለች ትናደዳለች ራሷ ማለት ነው። እሱ አሁን የሚለው ሰበብ የሚያደርገው እሷን ታይ ነው በሰላም ጊዜ ሲያወራ። እሺ የድሮ ገርል ፍሬንዱ ከእሷ ጋር አንቺ ገጥመሻል? አዎ ልክ እኔ እዛ ሰፈር ሲገባ አንድ ላይ ነበሩ። ልክ እኔ እዛ ሰፈር ሲገባ ልክ እኔ አንድ ጓደኛዬ ደግሞ አለች ያገናኘችን። የእሱ ጓደኛ ናት እሷም የእሱ ጓደኛ። ሁለት ሆኖ ያድራሉ እነሱ። የእኛ ቤት ይሄ ሆኖ ፎቅ ላይ ማለት ነው። እና እንደዛ እዛ ተከራይቶ ሚኪ ቸርች ነው የሚያከራይለት፣ እነሱ አይከፍሉም። እዛ ላይ እያለ ልክ እኔ እዛ ሰፈር ሲገባ እሱ ምን ይሰራ ነበር? የአሁኑ ስራ ታግዶበት ነበር። እንትን ነበር የሚሰራ ያኔ ቸርች፣ ዝም ብሎ ቸርች እያሰራ የሚኪ ቸርች እየተሰራ ስለሆነ ሰራተኞቹን ያቆጣጥራል። ያኔ የአሁኑ ስራ ታግዶበት ማለት ነው። ከዛ ልክ እኔን ሲጠየቀኝ ያችኛው ጓደኛ ይሄ እሱ ከሱ ጋር የነበረች ሳይሆን ሌለችው ስጠይቀኝ ትልቅ እኮ ነው አልፈልግም አልኳት። ከዛ ስትለኝ ትልቅ ነው እንደውም የትዳር ምናምን የሚሆነው ብላ አወራች። ስታወራኝ በዛ ለአንቺ ነው የኔ የራሷማ የእሱ ጓደኛ ይዛለች ራሷ። እሺ ተከፋፈላችሁ? እሺ ከዛ ስትለኝ የአንቺ እኮ ትንሽ ነው የኔ እኮ ትልቅ ነው አልኳት። ከዛ ሲላት ችግር የለውም እንደዚህ ስራ ምናምን አለ እንደውም ከሰው ቤት ያወጣሻል
ለኛለች። እኔ ለአረባ ሀገር መሄድ ስለሚፈልግ እኔ የእናቴ ማሳለፍ ፈልጋለሁ አልፈልግም አልኳት። በመሀል ስልኬ ሰጠችውና ይደውልልኛል። እሺ ይደውልልኛል። ማታ ወደ ቤት በእኔ ቤት ነው የሚያልፉት። እኔ የሚተኛበት ክላስ ነው የሚያልፉት። እንደዛ ሲያልፉ እንደ በቃ እንደ ጥሩ ሰው ምን ይዤልሽ ልምጣ? ምንም ችግር እንደ ጥሩ ሰው አትበይ። መጀመሪያማ ጥሩ ሰው ነው። እንደ ጥሩ ሰው አትበይ። መጀመሪያ ጥሩ ነው። ንገሪካ አንተ ስጠኝ አጠቃልላ እኔ ንገሪክ ጥሩ አይደለም። ንገሪክ እንደዛ እያለ ሲለኝ አንድ ቀን እረፍት ወጣ ነው ስልክ ሊገዛ። ስልክ ሲገዛ ሲወጣ የራሴ ልብስ እሷ ናት የለበሰችው። እኔ ደግሞ የራሷን ልብ ነው ለብሼ የወጣሁት። ከዛ እዛ ከጓደኛው ጋር ይሄ ሰውዬ መጣ። ስልክ ልንገዛ ነው ይሄድ ነው ያኔ ያስፈቀድኩት አላድርም ብያት ማለት ነው እዛ የምታሰራኝ። ከዛ ለካ እሱ ድሮ እዛ ቤት የሚሰሩት ቁልፍ አለው የኛ ቤት ከፍቶ የሚገባ ድሮ እኔም ሳይኖር እዛ ቤት ውስጥ የሚሰራ ሰራተኛ እኔ ብቻ ነው የተቀመጥኩት። ያ ቤት ሁሌ ቀያይራለሁ ብላለች ሴትዮዋ ነግረኛለች። እኔ ከዛ ወደዚህ ሲረዳ ለካ እሱ ቁልፍ አለው። እቺ ጓደኛዬ ሌላ ሰውም እዚህ ሲመጣ እንደዛ ታረጓለች። ከዛ ቁልፍ አለውና እኔ አልፈልግም እባክህ ምናምን በኋላ አስቤበት ነግረዋለሁ እያልኩ 2 ወር እንደዚህ ዝም ብዬ አወራሁት። ግን ልብሽ ወዶታል። አልወደድኩትም። ንገር ያኔ አልደብቅህም። አልወደድኩትም። ትልቅ ነው ብዬዋለሁ። ከዛ እንደዛ እየወር ነው እረፍት ስልክ ልንገዛ ስንሄድ ሆና በጆክ ተገለባብጦ የሚጠጣ መጠጥ አለ። እኔ እሱን አላቅም። መጠጥ ጠጥቼ ምግብ ቤት ገብቼ አላቅም። እሷ ግን ታውቃለች። ሁሌ ይጋብዟታል። እስከ 6 ሰዓት እስከ 7 ሰዓት አይገባም ቤት። እሱን ጨመሩበትና ለምን እነሱን ቀጠርሽው ታዲያ አልኳት። ስልክ ገዝተን ከጨረስነው በኋላ ችግር የለውም ስራ ከፍትለታለሁ። አረባ ሀገር መሄድ ይቅዳለኝ እኔ ታውቃለች። ፓስፖርቴ ወስጄዋለሁ ሁሉም አረግልሻለሁ ብሎሻል ምናምን ብላ አባበለች። ከዛ ሆነ ነገር ብንሆንስ ኃላፊነት ትወስጃለሽ ስላት ይሄው ጓደኛው እኮ የእሱ ጓደኛ ከኔ ጋር የለ አትጎጂም ብላ ስተባብለኝ እሺ አልኩት። ተገናኘ ነው እኔና እሷም ከጓደኛዎች ተገናኘን። ከዛ ወደ ቤት ገባን። ከዛ ሰዎቹ ሲሄዱ ያውቃል እሸኛቸዋለሁ። እኔ በመኪና እንደ መዳሜ ነው። እዛም የሚገባበት ቤት በጣም ጥሩ ሰው ነው የሚያጋጥመኝ። እዛም እንደዛው ናት ትሸኘኛለች። ቶሎ ስራዬን ሰርቼ ደግሞ እኔ እንዲህ ተኝቼ ቀንም የፈለገ ሰዓት ከፍቶ ይመጣል። እኔ ጋር ያበር ከፍቶ ሲመጣ ትልቁ ግቢ ይሄ መኪና ማቆሚያ ያለው ግቢ ነው። ብዙ ሰው የሚኖርበት ግቢው ነው። ብዙ ሰው የሚኖር አይደለም። ሚኪ ቸርች ካወቅ ሚኪ ቸርች ይሄ ነው። እኔ የሚሰራበት ቤት ደግሞ ይሄ ነው። ግንብ ራሱ ከጀርባው በኩል በዛ አይደለም። ኬክ ምናምን የሚሰራ ያልከኝ በኩል ከኬኩ ወዴት ነው? ከኬኩ ወደ ላይ ትንሽ ከፍ ትላለና ወደ ትምህርት ቤቱ ሳይሆን የምትሄደው ወደ ውስጥ እንደዚህ ወደ ቸርቹ ወደዚህ ወደ ጎን በኩል እዛ ነው ቸርቹ አጠገብ ነው። ከዛ መጨረሻ መንገዱ ያልቃል አይደል? ዝም ብላ ከኬኩ ወደ ላይ እንደዚህ ስትወጣ ቤትህ ወደ ቸርቹ ከሆነ እንደዚህ ትሄዳለህ። ወደ ላይ ወደ አስፋልት መውጣት ከፈለክ ደግሞ ከትምህርት ቤቱ አልፋ ወደዚህ ትወጣለህ። እዛ ነው እና እንደዛ ስንገናኝ እረፍት እወጣለሁ ብዬ አልጠይቃትም። እኔ ሴትዮዋ እንደ አሁኑ አይደለም። ባንክ ቤት ስለምትሰራ ሳምንት ሲሆን ቀድሜ ከተናገርኩ ራሱ ከውጭ ምናምን ሰው ይመጣል። በቃ መስራትም ስለሚፈልግ ሰርቼ ወደ እናቴ ነው የሚልከው። ስለዚህ ችግሬ ስለማቅ እረፍት ወጣለሁ ብዬ አልጠይቅም። እሷም ደግሞ የፈለኩ ሰዓት አትፈቅድም። እሷ የፈለገችው ሰዓት ነው የሚወጣ። እኔ ያልኳት ቀን አልወጣም። እንደዚህ እያልን ወፈርኩት። እኔ ለካ ቀርቶብኛል። ነግሬያታለሁ 2 ወር ሲሆነኝ
ቆይ አይደለም ዘለልሽ ወፈርኩ ዝም ብሎ በአንድ መወፈር ላይ ትመጫለሽ እንዴ? ከዛ በኋላ እንዴት በአንድ ጊዜ መጀመሪያ የተገናኘ ነው። ቀን ንገሪካ በጆክ ተቀላቅሎ አልታሰማኝም እንዴ? ተናግሬ ነበረ። እሱን ስልኩን ገዝቼ መጥቼው ተቀምጠን እኔና እሷና ጓደኛው ብቻ ነው መጀመሪያ የነበር ነው። ሶስታችን ጓደኛዋን ይዛለች። ይሄ የኔው ደግሞ የለም። የኔው ከመጣ 1 ሰዓት ላይ ነው የመጣ። እሺ እነሱ በስልክ ይነጋገራሉ። እኔ ግን ጠዋት ሲወጣ ዛሬ የት ነው የምትሄዱ ብሎኛል። ደውሎልኝ ምን አገባ ስልክ ሊገዛ ነው ብዬ ይሄንን ቃል ሰጥቼ ነው የወጣሁት። እኔ ጠዋት ማለት ነው 1 ሰዓት ከመሽቱ 1 ሰዓት ነው የኔ ሰውዬ የመጣ። ሶስታችን ብቻ ነበር። ደግሞ የኔ ሰውዬ አትበይው፣ ሰው ልጅ የኔ ልጅ የኔ ልጅ እንደዛ አይባልም። እንደዛ አታስደግመኛ። ስለማውቅ እኮ ነው የሚጠራውን ነው የምናገር። ከኔ አሁን እሺ እንደዛ እያለን በዛ ቀን 1 ሰዓት መጣ። ከዛ ሆና ምግብ በላ ነው እና ይሄ እንትኑ ጁሱ ነገር እንትን የምንለው በጥብጠን የምንጠጣ ስታሪ ነው የሚባለው በኦሮምኛ። ስታሪ ነው እንደዛ ነው የምንለው። ይሄ እኮ ነው እሱ ተጨምሮበት ነው። ምንም አያረግሽም አሉኝ። ጠጥቼ አላውቅም፣ እነሱ ያውቃሉ። ምንም አያረግሽም ይሄ እኮ ኖርማል ነው አሉኝ። ከዛ 1 ሲጠጣ ከዚህ ጋር እዚህ ጋር ወጋኝ 1 ብርጭቆ። ከዛ ሲወጋኝ እዚህ ጋር ብዬ ሲነግራት 100 ብር ነው የምንቆጥረው እንጂ 100 ሺህ አንኖር ምንም አይደለም። ስታር ነው ጠጭ፣ ምንም አያረግሽ፣ ስለማታውቂ ነው ምግብ በደንብ አልበላሽም አለች። እሺ ስትለን 1 ነው የጠጣሁት፣ 2 አልጠጣሁትም። እነሱ ጠጡ፣ 3 ነው የጠጡት። ከዛ ቢራም ጠጡ። እንደዛ ቁጭ እያልኩት እንቅልፍ አለኝ። 1 ብርጭቆ ነው የጠጣሁት። ከዛ እንቅልፍ ሲለኝ እንቅልፍ አለኝ አልኳት። ከዛ እሷ ጋር እንደዚህ ተቀምጠን እኔና እነሱ ፊት ለፊታችን ነው የተቀመጡ። ከእሷ አጠገብ ነው የተቀመጥሽው? እንዴት ነው የተቀመጠው? እሷ አጠገብ ነው የተቀመጥኩት። ጠረጴዛው 4 ነው። እነሱም አንድ ላይ እንደዛ ነው የተቀመጥ ነው። እኛም እንደዚህ ነው የተቀመጥ ነው። ከዛ እሷ ላይ እንደዚህ ድግፍ አደረኩት። ከዛ እኔ ምን እንደነካኝም አላውቅም። ከዛ ለሊት 6 ሰዓት ሲል ነቃው። 6 ሰዓት ሲል እሱ አጠገቤ ያለ እነሱ የሉ። ከዛ ደወልኩለት። ሲደውልለት የት ነሽ ሲላት አጠገብሽ ክላስሽ ነው ያለሁት፣ ተኝ ችግር የለውም አለችኝ። እንዴት እሱ ጋር መጣሽኝ ሲላት ታይ እባክሽ እንደ ገጠር አቱኛውን እንደ አዲስ አበባ ልጅ ሁኚ አለችኝ። ያ ሴትዮዋ እስካሁን ድረስ የተሰቃየች ነው። ምንም ላይ አልደረሰችም። ከዛ ይሻልኩትና ገባው። ከዛ ሲገባ ወደ ቤት እኔ መሄድ አቅቶኝ ነበረ። ወደ ቤት መጣው። ሲመጣ በራይድ ነው የሸኘኝ፣ ራሱ ነው የሸኘኝ። አትናገሪ፣ ቁልፍ እንዳለኝም አታውሪ፣ እኔ ቤተሰብሽ አሳውቅሻለሁ። በቃ የኔ ስራ እንዲህ ነበረ። አሁን ነው ስራ ስንታገድ እዚህ የምንሰራ። ይሄው እኔ በጓደኛው ፊት ማለት ነው። እኔ ቃል ገባልሻለሁ፣ እኔ ወስድሻለሁ አለኝ። የማንም አትንገሪ አለኝ። ቢናገር ያኔ እያዛል ነበረ። እነ ሚኪም ነበረ አሜሪካ ሳይሄድ ማለት ነው፣ ያቁኛል ሁሉ። ከዛ ሲል እሺ አልኩትና ተቀመጡ። ከዛ ወር ሆነ። ቆይ እንትን አካባቢ ነው የተገናኘ ነው፣ ጥቅምት አካባቢ ነው። ግን ቆይ አይ ወር ሳቲ ከዛ በኋላ ያው በራስሽ ፍላጎት መገናኘት ጀመራችሁ? በዛ ቀን ጀምረን ከፍቶ ይመጣል፣ ቁልፍ አለው በቃ። ስለዚህ አሁን ቤቱ ነው። እሺ አዎ ከፍቶ ይመጣል። እኔ ብቻዬ ሲሆን ሰዓት እንዴት እሱ ቸርቹ ፊት ለፊት ቁጭ ይላል። ቸርቹ ፊት ለፊት ሆኖ መጠጥ ቤት የተከፈተ የለም፣ ያኔ መኖሪያ ቤት ነበረ። አሁን ጉሬዘር ነገር ነው የተከፈተበት። እዛ ይቀመጣል። እነሱ ሰዎቹ ሲሄዱ ያያል። እኔ ስልክ ብሎክ አድርጌ ቢዘጋ ከፍቶ ይገባል። ከዛ ልናገር እኔ ብሎክ መታረጊው አውቆ ራሱ እየለፋ እንዲመጣ ማለት ነው አይደለም። እንደዛ ሳይሆን ሌላ ሴቶችም ያመጣል። ይሄ ሰውዬ ሰምቼዋለሁ ከተገናኘውም በኋላ። እቺ ልጅ ራሳቸው ቤት
ያመጣል። ሌላ ሴት ሲያመጣ ጓደኛዬ ናት ይላል ወይ ዘመድ ናት ይላል። እና አንቺን ሊያናድድሽ ልብ እንዴት እንደሆነ ልብሽ እንዲያቅ ነው ወይስ አይደለም? ልክ ሰው ጓደኛው ምንም ይሁን ስትመጣ እኔ በዛ ቀን ትደውላለች ስለሚል ስልኩን ይዘጋል። ከዛ እነሱ ደግሞ እዛ ስለሚያውቁት እቺ ልጅማ በልቻታለሁ እኮ አንዴ ሁለቴ በልቻታለሁ ከአሁን በኋላ ከእጄ አትወጣም ይላቸዋል። እቺ ልጅ አንተውም ሲሏቸው ወንዶች እዛ ሰፈር ማለት ነው ያውቁናል። ከዛ እነሱ ደግሞ ግን ታገባታለህ እውነት ምን ከዛ ልጄ ከተፈጠረችም በኋላ ነው የሚያወሩኝ። ታገባታለህ ግን የእውነት ብሎ ሳወሩት አንዴ ሁለቴ በልቻታለሁ ምናምን ይላቸዋል። እኔ ግን እንዳታወሪ የማንም እንዳትናገሪ የቤተሰብን አስታውቅሻለሁ ወስድሻለሁ ነው የሚለኝ። ከዛ እንደዛ ይሆን መጣ ነው። ከዛ እኔ እርጉዝናዬ ትልቅ ሆነ። 2 ወር ሆንኩት። በስንት ጊዜ? 2 ወር ሆንኩት። ጥቅምት አካባቢ ተገናኘን። አቡ በ2 ወር ትልቅ ይሆናል እንዴ? አዎ ይታወቃል። ከ15 ቀን ጀምሮ ወፈርኩት። ምግብ ያስጠላኛል። ስራውን ትቼ ለጥ ብዬ ተኛለሁ ገብቼ። እሺ መጥቶ እንደዚህ ከፍቶ መጥቶ እንደዚህ ሲቀሰቅሰኝም ቀናለሁ። እሺ እነሱ ሲወጡ እዛ በር ላይ በመኪና ስለሚወጡ ስለሚያውቅ ማለት ነው። እንደዛ የተፈጠረ እያለ እኔ ጓደኛዬን እሱን አላማከርኩትም። ጓደኛዬን ሐኪም ቤት ውሰጂኝ እስቲ ያመመኝ ነው ሴትዮዋ ልውሰድሽ እያለችኝ ነው ሲላት ወረባሽ አታይም ስትለኝ አይቼ አላቅም አልኳት። በቃ እኔ ወስድሻለሁ ይሄን ወር ተቀመጪ አለችኝ። ተቀመጡ። 3 ወር ሆነ። 3 ወር ሲሆን ኦና ሰርጋለ የእሷ ዘመድ ነው ከሀገራችን ትንሽ ይራራቃል። እዛ ከእሷ ጋር ሄድኩት። ከእሷ ጋር ሲሄድ ኦና መድኃኒት ነገር ተሰጥቶኛል። ሐኪም ቤት ወስደኝ ተሰጥቶኛል። ግን 3 ወር ስላለፈ መውጣት አይችልም ተብሎ ደግሞ ኦና መድኃኒት ሲሰጠኝ ከ11 ሰዓት ጀምሬ በእግሬ መሄድ ነበረብኝ። በባጃጅ ስለሄድ ለካ እኔ ተነቃንቄ ያ መድኃኒትም አልሰራልኝም። ምናልባት 3 ወር አልፎታል። 3 ወር አልፎታል። ግን ካወጣልሽ ተብዬ ወደ መድኃኒት ተሰጥቶኛል። ያ መድኃኒት ወስጄም አልሆነም። ሆነ ሰዓት አመመኝና ተመልሳ ልጄ እንትን ሆነች። ስትሆን ተመልሼ አንድ ጊዜ ገኒ በጣም የሚገርም ታሪክ ስለሆነ ምን አድርጊ መሰለሽ፣ እኔም አሁን ዳቦ አስመጥቼ እየበላሁ ነው። ሌላ ምግብ እንኳን ምግብ አልበላ ምግብ የሆነ ነገር እኮ ይዘሽ ነው። አይ ምንም አልበላም። እኔ ልንገርህ ለነገሩ አሁን አንቺ ያን የመሰለ የፍቅር ወሬ እያወራሽ ምግብማ አይበላልሽም። እሺ ቀጥይ። ችግር የለም እንዳሰብኩ ውሰደው እና ከዛ እንደዛ እያደረግ ነው መጣው። ሲመጣ እንደዚህ አሉኝ ሐኪም ቤት በኦፕሬሽን አውጪ አለኝ። አዎ ነገርኩት። በኦፕሬሽን አውጪ አለኝ። እንዴት ነው ማወጣ? በኦፕሬሽን አልሆንም ተብዬዋለሁ ብዬ ሪከርድ አለኝ። ያ ሪከርድ ሳለቅስ የ2013 እንዳለ ልክለታለሁ። ያቡ ማለት ነው። ስልኬ ላይ በመሞር ነበር ያስቀመጥኩት። ስልክ ታች ሲገዛ ወደዚህ ያዞርኩት ልክለታለሁ። ውሸቴ እንደምታምኑኝ ማለት ነው። ከዛ አውጪ ሲለኝ አንተ ፈርም በቃ እሺ ናና ፈርም ሲሎ አልፈርምም ራስሽ ፈርሚ ብሎ 1000 ብር ሰጥቶኝ ሂጂ አለኝ። ከዛ አይወጣም ተባልኩትና ጓደኞቼ አንድ ልጅ አለ በጣም የኔ ሀገር አይደለም ሚስቷ የኔ ጓደኛ ናት። እሱ ደወለለትና ገነት ላይ ለምንድን ነው እንደዚህ የምትሰራ ብሎ ሲጠይቅ ታውጣ አለው ሲሎ በቃ 4 3 ምግብ እየበላሽ ቢገነት እስኪ አንቺም እየበላሽ እኔ በላሁኛውን ምሳይ ለመሰለሽ ሁሉም ፈተና እየተናገረን ስለሆነ አሁን ሲምረሽ የሆነ ነገር ይዘሽ ነይ። የሆነ አጠገብሽ ያለውን ሳንዱች እየበላሽ ትንሽ እንደዚህ ቀመሽ ጎበዝ እንደሱ እየበላሽ ከዛ እንደዛ ሲሎ ታውጣልና በቃ ተመልስከ እዛ ሰፈር ከሄድኩት ይይዙልኛል፣ ያቀኛሉ፣ ያ ሰዎችም ይይዟሉ። ምን አረገኝ እሱ አንቺ ሆነ ሰው ጋር ተቀመጭና እኔ ከዚህ
ከዚህ ቤት ልውጣና እቃዬን ጭኜ አስተካክዬ ልውሰድሽ አለኝ። መቼ እንደዛ ሲያወራ እንደ ወርቅ ነው የሚያወራ፣ ወርቅ። ለምን አሁን ይሄ መሬት ረግጥ ለምን ትረግጠኛለህ አይለን መሬት ላይ እንደዛ ነበረ ሲያወራ ወሬው። ከዛ እሺ ብዬ አመንኩና ሄድኩልህ። ሲሄድ በሁለተኛ ቀን ሲደውል ያ ሰፈር ለቆ ሄዷል። ስራውን ትቶ ሄዷል። ሲደውልለት ስልኬን ብሎክ አድርጎኛል። በሌላ ሰው ሲደውል ብሎክ አድርጎኛል። ከዛ እዛ ሰፈር ሄድኩት። ቢጃማ ለብሼ ነው የሄድኩት። ሁሉም ጠርጥሮታል። ከዛ ያ ቸርች ገባው። እዛ ስለሚሰራ እንደዚህ እኮ ተፈጥረውብኛል ብዬ ሲነግራቸው ኃላፊዋ ስትመጣ ቢና ትባላለች። ነገ በደንብ ታስረዳሃለች ስለሱ ማለት ነው። ቸርች እዛ ኃላፊ ናትና እሷ ጋር ገብቼ ነይ እና ብዙ ነገር አድርጓል እሱ እዚህ ነይ እና በነገራችን ላይ ገኒ አሁን ይኸውልሽ ስትነግሪኝ ማለት አውቀዋለሁ። አሁን ጓደኛሽንም አውቀዋለሁ። እኔ እዛ ጋር ነው ኬክ ቤቱን ታውቂዋለሽ? አውቃለሁ። የኬክ ቤቶቹን ሰዎች ታውቂያለሽ? አላውቅም። ከቤት አልወጣማ። የኬክ ቤቶቹን ሰዎች አታውቂም? አይ እዛ አላውቃቸውም፣ ግን ኬክ ቤት እንዳለ አውቃለሁ። በቃ እሺ፣ አሁን ስትመጪ ነው በደንብ ነግርሽ። እሺ ቀጥይ። ከዛ ነይና በደንብ ታስተርድናለሽ አለችኝ። ከዛ ለካ ከዛ ጓደኛው ደግሞ እዛው ስለሚሰራ እሱ አልለቀቅም። ደውሎ ነግሯታለች። ቸርች መታ ቢና ቀጥራታለች። ይሄ ነገር ለምንድን ነው የማትወስዳት? እኔም አውቃለሁ አንተም ታውቃለህ ብሎ ጓደኛው ሲመክረው ደወለልኝ ብሎ ኩንፈቶ። ከዛ ሆና ስራ ወጥቼ ጅማ ወጥቼ ነው ይቅርታ፣ ሪከርዱ አለኝ ይቅርታ እሷ ጋር አትሂጂ፣ ከኔ ጋር የተደዋወልሽ የአክስቶችሽን አትናገሪ። ግን ያን ጊዜ አሁን ሪከርድ እንዴት ታውቂያለሽ? እኔ አሁን የዛሬ 5 ዓመት ሪከርድ ምናምን አላውቅም። እንዴት ታውቂያለሽ? ሚሞሪ ነበረች እና ንገሪክ፣ ሚሞሪ ነበረች ብያታለሁ። እሺ ብላለች። መዳም ታመጣላታለች ምግብ ብያታለሁ። ግን ሪከርድ እንዴት ታውቂያለሽ? ሪከርድ ያወቅኩት ንገሪካ፣ ሪከርድ ያወቅኩት ሚሞሪ ነበረች። እኔ ማወራ ሁሉ ያ ስልኬ ላይ እንደሚቀዳ አርጎታል ራሱ። እዛ ሰፈሮች እቺማ አንተው ምናምን ስንላት በጣም እንትን ነበርኩት። በቃ ምን ልበልክ እና ከዛ እንደዛ ስለሚሉት ምን አረገኝ እሱ ከነ ስልኬ ላይ ሪከርድ አርጎታል። እኔ ራሱ ያ ሪከርድ አወሪቼ ልጄ አመት ካለፈችም በኋላ ከፍቼ ሲያየው እንዳለ የሌላ የማንም ሰው ጋር እንዳለ ከነሲሙ ስልኬ ላይ ተደርድሮ ነው ያለ፣ ተጠርቶ ነው ያለ። ሚሞሩ ላይ ምንድነው እንትን ሰጠ ዋርኒንግ ሻዩ ውስኪ መሰለው ስለቀላ። ከዛ ጋይስ ኮምፕሊት አድርጉ። የሻዩ ዋርኒንግ ኮንሱሚንግ ሰብስታንስ ፊውቸርድ ኢን ዚስ ላይፍ ኮልድ ሃርም ዩር ሄልዝ ይላል። ዋርኒንግ ሰጠኝ። ጋይስ ኮፒ ሊንክ አድርጉልኝ ፕሊዝ። የኔ አካውንት ሴንሲቲቭ ነው ታውቃላችሁ። ኮፒ ሊንክ ሁላችሁም አንድ ላይ ኮፒ ሊንክ አድርጉ። ሁላችሁም ኮመንቱን ትታችሁ ኮፒ ሊንክ ብቻ አንድ ላይ ዋርኒንግ እስኪ ለቅ ድረስ እንዳታቆሙ። ኮፒ ሊንክ ፕሊዝ። ቀጥሉ እናንተ፣ ችግር የለም እነሱ። እሺ ቀጤ ገን ከዛ እንደዛ ምን ላይ ነበርኩት? ምን ብዬ ነበር? ምንድነው ከጅማ ሄጄ ነበር ምናምን አለ። አዎ ጅማ ሄጄ ነበረ ያለ። ያ ሪከርድ እንደሚደረግ ስልኬ ላይ እስካሁን ድረስ አላውቅም። ለካ እሱ ስልክ ሲመጣ ትንሿ ስልኬ እሱ ተች ነው የያዘ ያኔ። ትንሿ ስልኬ ግን ወዲያው ቼክ ያደርጋል። ለካ ሪከርድ አድርጎታል። ከወንድምየው ጋር ሲሰዳደቡላ አሁን አለኝ። እሱ ራሱ ተቀርቶ አለ። እኔ ራሱ አየሁትና ራሴን አስጠላኝ። ያ ሲሰማ ማለት ነው። ከዛ ላኩለት። ሲልክለት ራስሽ ነው የቀዳሽ እንጂ እኔ አይደለሁም አለኝ። እኔ ደግሞ የሚነካበት ቦታ አላቅ ያፍራል። አሁን ያ ሪከርድ አሁን የአንተ ሌላ ነገር ካወርቶ ከሆነ ያ ሪከርድ አንተ ስታዳምጥ ደግሞ
ራሱ ያፍራል። እኔ አላፍርም። ስልኬ ላይ ስላለ ነው ምልክ። እንደዛ ሲፈጠር ያ ሪከርድ ያዳመጥኩ ዝም አልኩት። ያ ቸርች እንዳትሄጂ ከኔ ጋር የተደዋወልሽ ስልክሽ ዝግ ያለኝ ቃል አለችኝ። የራሱ ነው፣ የራሱ ቁጥር። አሁን የሰጠዋቸው ቁጥር ነው፣ ከነ ቁጥሩ ነው የሚያወጣ። ማየት ትችላላችሁ። ከዛ እንደዛ ሲለኝ እሺ በቃ አልኩትና አትሂጂ አሁን እሷ ቸርቾቹ ናችሁ የሚያዋጡሽ፣ የልጅሽ አባት እኔ ነኝ የማዋጣሽ አለኝ። ማትጥለኝ ከሆነ ብዬ እንደውም ሪከርዱ ላይ አለ። እሺ በቃ እኔ ምንም ሰው ማየትም አልፈልግም፣ ሚያቀኝ ሰው ማየትም አልፈልግም። እኔ እናቴም እንደምታየኝ አባቴም እንደሚያዩኝ አልፈልግም። ሽንት ቤት ውስጥ እንኳን ይሁን በቃ አስቀምጠኝ ከወዴ ብቻ እስከምትወጣ ድረስ ያልኩት ሪከርድ አለኝ ሲሎ እንዴ እኔ ምንሽ ነኝ? እኔ ምን አቅልሻለሁ? የኔ ሆነ የሌላ ሰው ሆነ አላቅም አለኝ። ከዛ እሺ ለምንድን ነው ቸርቹ ቦታ ሄዳ እንደሚያግዙኝ እንኳን የአንተ ደሞዝ እንኳን እንደሚሰጡኝ ለምንድን ነው ያላረከው ይለዋለሁ። ሊበቀልሽ ፈልጌ ከመጀመሪያውም እኔን ፈልገሽኝ ነው እንጂ ያረገሽ እንዴት መድኃኒት አትወስጂም ብሎ እሪ አለ። አሁንም ወደ ኋላ ከዛ ምን አረኩት? ተብሳ ቆረጥኩና ሰው ቤት ገባው። በቃ ሰው ቤት ገባው። ሰራው 7 ወር ላይ ሲያመኝ ስትወጋኝ በቃ በጣም ሲያመኝ መከታተል ሄድኩት። ክትትል ማለት ክትትል ሄድኩት። ዶክተሮቹ ጮሁብኝ። ሲጮሁብኝ ምንድነው ለምን ቼክ አላረግሽም ሲሉኝ አይ በቃ ችግር ነበረ ከሰው ቤት ስለወጣው ወጥቼ ስለማላቅ ለዛ ነው ብዬ አስረዳዋቸው። ወዲያው አዩኝ። ይሄ ወዳችን ላይ ተደርጎ የሚታይ ደግሞ ወደ ውጭ ታዘዝብኝ። ያ ብር ከየት አምጥቼ ላልነሳው። ስለዚህ ደሞዝ ሲቀበል የዛሬ 15 ቀን መጣለሁ ካፈቀዱልኝ ብዬ ወጣው። ከዛ ሲወጣ በዛው ቀን ሆና ሰው ጋር ደርሼ ልምጣ ብዬ 10 ደቂቃ ብያት እንትን ጫራታ ነበር የሚሰራው ሰው ቤት ጫራታ 10 ደቂቃ ፍቀጅልኝ እዚች ጋር ጫራታው ደርሼ ልምጣ ብያት አሮጊት ናት ፈቅዳልኝ። አታቆሙ እንደዚህ ይሁን አውቃኔን እግዚአብሔር አይኗን ከልላው ይሁን አላውቅም። ከዛ እንደዚህ አታቆሙት እንጂ ኮፒ ሊንክ አድርጉ። ከዛ እንደዛ ስትለኝ ሂጄ ታይቼ ልጅሽ ደህና ናት ግን ሆና መድኃኒቱ ሰጂ ይጠቅምሻል ብሎኝ ሆና መድኃኒት 1 ወር ነው የዋርኩት። እሱ ሰጡኝ። ገባሁንም እዛው ሰው ቤት ያመኛል። 12 ሰዓት ተነስቼ ምግብ ሰርቼ ልጆች መሸኘት አለብኝ። የልጆቿ ልጆች እሷ ጋር አሉ። አንዷ ከቻይና ያመጣች ናት፣ አንዷ ደግሞ እዛው ያሉ ናቸው። የእነሱ 3 ሚሳሪቃ መቆጠር ስላለብኝ 12 ሰዓት ላይ መጨረስ አለብኝ። ከዛ ምን አረግልሃለሁ 11 ሰዓት ነው የምነሳው፣ ወይም 10 ተኩል ወይም 11 ሰዓት። ይሄ ጉልበቴ ይይዘኛል፣ መነቃነቅ አልችልም። ከዛ እንደዚህ ከቆመች አትነቃነቅብኝም። ስለዚህ በዳንዴ እጄ በባዝሊን አስችቼ እስከ 12 ሰዓት ቆየዋለሁ። ከዛ 20 ደቂቃም ትሁን ማታ ሰርቼ ስለማድር ቆጣጥሬ እሸኛለሁ። እንደዛ ያልኩት 9 ወር ሆንኩት፣ 10 ወር ሆንኩት። ለካ ሰፈር ነው ሌላ ቦታ ነው እዛው ያችኛዋ ሴትዮዋ ጋር የራሷ መጀመሪያ ቤትሽ አይደለም። ከዛማ አስወጥቶኛል እኮ። ከዛ እኮ ወስድሻለሁ ብሎኝ እዚህ ተቀመጪ ብሎኝ ሸውዶኛል። ሌላ እኮ የት ሰፈር ገባሽ? ጫረታ ካስኮ ወደዚህ ጫረታ። ዋው ኦኬ። ወደ 18 ሉካንዳ። አዎ ቀበሌ ቤት ናት። አሮግት ናት። የልጆቿ ልጆችን የምታሳድጉ አላየችም ይሁን እርግዝና እግዚአብሔር ብቻ ረድቶኝ ይሁን ይሄ እግዚአብሔር ወቆ የሱ ትቼዋለሁ። ከዛ ኖርኩልክ ከዛ 9 ወር ሞለ። 9 ወር ላይ ይወለዳል ሲባል ሰምቼዋለሁ። ከዛ 8 ወር ከ15 ቀን ልውጣ ወጥቼ እዛ ወይን ፖሊስ ጣቢያ ልቀመጥ። አሁን ማንም ሰው ዘመዶች የሚያውቁት አፍቼ ራሱ ሆና ችግር ቤተሰብ ጋር ተፈጥሮ ወንድሜ ነው የላኩት። እኔ ምንም እንዳልተፈጠረ አስተማሪ ነውና ትራንስፖርት ልክ የለት ሂድና አስታርቃቸው ብዬ ቤተሰብ ጋር እሱን ነው የምልከው እንዳያዩኝ ብዬ። ከዛ እንደዛ ያልኩ 10 ወርም አለፍኩት። በቃ እመቤቴ እንትን አለች ቤተክርስቲያን ማረም ከጫረታ ወደታች የለችም።
እሷ ትምህርት እንሰማለን ከሴትዮዋ ጋር ሁሌ ማታ ማታ ቋሚ ነው። ከእሷ ጋር ርቄ እሷ እንትን እንደዚህ ስትቆጥር እሱ ከእሷ ጋር ርቄ ነው የምን አደርግልሃለሁ? እመቤቴ ማርያም እንዴ ልጅ አይደለም እንዴ? ምንድን ነው የተሸከሙ? አውጭልኝ ስላት ያረኩትም ቀናለ። አሁን የት ጋር እንደምወልድም አላውቅም። ይሄ ሰውዬ እንደምንም ብለሽ ወዱን እስቲ አራሪ ምናምን ብዬ ሁሌ ጸሎት አድርጌ እገባለሁ። ግን ያው ነው ሲደወልለት ከፈለገ ሲፈልግ ማውራት ሲፈልግ 7 ሰዓት 6 ሰዓት ደውሎ የፈለገውን ተናግሮ ይዘጋል። እኔ መደወል አልችልም። እንደዛ ያ 10 ወር ጨርሼ 11 ገብቼ እንትን አልኩት። 11 ገብቼ ወለድኳት እቺ ልጅ። ሳምንት ሲቀረኝ ከዛችኛው ሴትዮዋ እዚህ ደርሼ ልምጣ ብዬ ወጣው። ቢጃማዬን አልያዝኩትም። አንድ ቢጃማ ለብሻታለሁ። ልብሴን አልያዝኩትም። ከዛ ወደዚህ ነው አክስቶቼ ከሰሙን በኋላ ሄዶ የተቀበሏት። ከዛ አንድ ቢጃማ ይዤ ለብሼ ወጣው። በዛው ሆስፒታል ቀራው። እዛ ጤና ጣቢያ ሄድኩ። ጤና ጣቢያ አንችልም አሉኝ። ወደ ጳውሎስ ወሰዱኝ። ወደ ጳውሎስ ሲወስዱኝ እዛው ቁጭ ብዬ እንደዚህ ሴቶች ሲሉ ሲንጫጩ ሲያለቅሱ የኔ ምንም የለችም፣ አትወጋኝም፣ ምንም አትለኝም። ብቻ እንደ ውሃ ነገር ቢጃማዬን አበላሽቶታል። እኔ አላወቅኩትም። አመኝማ አይቆርጠኝ ምን አይለኝ። ከዛ ያ ቢጃማ መቀየር ስለሌለ ሌላ ስለያልያዝ ሆነች ልጅ አጠገቤ ያለች እና ሽንቴን ለቀኩ መሰለኝ። እስቲ ቢጃማ ካለሽ ስጭኝ አልኳት። ሰጠችኝ። ከዛ ያ ደግሞ የውሃ አይላንድ ውሃ ገዝቼ ያኔ ለብሻት የመጣሁት ደግሞ አለቅልቄ እዛው እንደዚህ ያዘርሬ ውጭ ላይ ወጥቼ አደረኳትና ገባሁ። ሲገባ መድኃኒት አዘጋጂ ቀኑ አልፎታል። 6 ሰዓት ላይ ዶክተር ይገባል። ቦታ ከተገኘ ቲያዝ ተብዬ ተጽፎልኛል። ፎቅ ላይ ኦፕሬሽን ሊሆን ማለት ነው። ከዛ ፈራው። በቃ መሞቴ ነው። ያን እሱ እንዳለኝ አውጥቼ ቢሆንስ ፈርሜ ያልኩትና ብቻ የራሱ ጉዳይ ያልኩትና ዝም አልኩት። ሚካኤል ቀን ነው። እኔ ከየት እንደመጣች እንዴት እንደወጣችብኝ አላውቅም። ከቀኑ ከሌሊቱ 6 ሰዓት የተባልኩት ከቀኑ 5 ሰዓት አካባቢ ነይ ልይሽ ተብዬ ገባው። የምታይ ላይ ተኝቼ መጣች። በቃ ራሷ አላመመኝ፣ አላሽቀጥጠኝ። የሚታየው ላይ የምንወለድና የምንታይ ላይ ይለያያል። ከዛው እዛ ቀረዋ ነይ እሱ ሊያየኝ ሲል ተነሽ እዚህ ላይ አይሆንም ሲል አንድ ዶክተር አመጣ። እንዴ ታፈነች እኮ መጥቷል እኮ ጭንቅላቱ መላጣ ከጁስ ጋር ይዛልሽ እየመጣች ነው። መዳም ክፈችላት። ትኬቱን በቄ ቆርጦልሻል። ልኬላታለሁ። በሴትዮዋም 4 ሰዓት 3 ሰዓት ከ40 ነው ዲፓርቸሩ። ጠዋት 7 ሰዓት ከ5 ኤኒዌይ በዋትሳፕ በደንብ ኤክስፕሌን አደርግልሻለሁ። በቃ ያደርግልሻል። አዎ ከዛ እንደዛ ሆኜ ወለድኩት። በሚጤ ማለት ነው። መጣችብኝ ወለድኩት። ኧረ እዚህ ላይ እንዴት ትወልዳለች ብሎ ሌሎቹ ዶክተሮቹ ሲቆጡብኝ፣ አንዷ ደግሞ እና መሞት የለባትም እንዴ ምንም የላትም መሰለኝ ይቺ ልጅ ብላ ውጭ ወታ የገነት ቤተሰብ ትላለች። እኔ ማንም የለኝም ብቻዬን ነኝ ይለዋታለሁ። ከዛ ልጅሽም ጤነኛ ናት፣ አንቺም ጤነኛ ነሽ፣ ሰው ስለሌለሽ ኢደሪና ጠዋት ትሄጃለሽ ተባልኩት። አደርኩት። ሆነ ነገር ተሰፍቼዋለሁ። መሄድ መረማመድ አልችልም። እሷን አቅፌ ወዴት ልግባ? ከዛ ደወልኩለት። አሁንም አልቻልኩም። ደወልኩትና ወድጄዋለሁ ግን ምንም ልብስ አልያዝኳትም። በቢጃማ ተጠቅልላለች። እንዳልጥላት ደግሞ አሳዘነችኝ አልኩት። እንደዚሁ እንዳልጥላት አሳዘነችኝ። እኔ ማንም ዘመድ እያወቀኝ የለም እቺ ልጅ ሲያረግዛት። ስለዚህ ገኒ በጣም አሪፍ ዋናው ላይ ነው የመጣሽው። አሁን ሴትዮዋም ደስ እንዲላት አንድ ያው ከመጣሽው ሩብ ላይ እኔም ርቦኝ እንደዚህ ነኝ ነው አንቺን ፈርቼ ለአቆም። ስለዚህ አንድ ቅመሽና 1-2 ደቂቃ እስቲ አሁን ሩዙን ቢ ከዛ ጁሱን ጠጪ። ዛሬ ማታ ነው በረራሽ። ለሴትዮዋ 1 ሰዓት ከመሆኑ በፊት 12 ሰዓት ከቤት እንድትወጡ 1 ሰዓት ኤርፖርት መድረስ እንዳለብሽ አስረድቻታለሁ። እሺ ሳዋህ ደብሊ ኤርፖርት መገኘት እንዳለብሽ። አሁን ምግብሽን ቢ ከዛ ገላሽን ታጥበሽ ሻንጣሽን አስተካክል። እሺ ትኬት ላክልሽ በዋትሳፕ
ለመዳምሽ ልትሄዳ ምንድነው? ሻንጣ የለሽም? አይ ምንም የለኝም። እኔ እንደዚህ ነው። ከኢትዮጵያ የዛሬ ሳምንት ስትመጪ ያመጣሽውን ሻንጣ ራሱን ይዘሽ ሂጂ። ያዥ በቃ እሱም ብቻ ይዘሽ መሄድ ነው። በቃ ዋናው ጤናሽን ይዘሽ መግባትሽ ነው አይደል? በሰላም በሙሉ አካልሽን ይዘሽ ጤናሽን ይዘሽ ሀገርሽ መግባትሽ ነው አይደል? ዋናው በሳውዲ ኤር ነው። አይ ገኒ ዋንትና አቡ አሁን ሴትዮዋ ራሷ ናት ኢትዮጵያ ኤርላይንስ ሶሪ፣ ሴትዮዋ ቮይስ ካለኝ ኢትዮጵያ ኤርላይንስ ስለዚህ ስንት ሰዓት ነው የሚደርሰው ኢትዮጵያ? ጠዋት 1:05 ጠዋት 1:05 በቃ 1 ሰዓት በኢትዮጵያ ከሌሊቱ 9:40 ነው በረራ። ስለዚህ 7 ሰዓት ላይ ኤርፖርት መገኘት እንዳለባት ለመዳም አስረድቻታለሁ። እና እሱ አሁን ምግቧን በልታ ገሏን ታጥባ ትንሽ አርፋ ትወጣለች ወደ ኤርፖርት። ስለዚህ አሁን አይ በጉ ይታረድ ልላት ነው። በቃ ነገ እንትን ታረጋለች። አሁን ትንሽ ቅመሽ ገኒ እየበላሽ ይመራኛል። በቃኝ 2 ጉርሻ ጎርሼዋለሁ። ከዛ እንደዛ የሆንኩልክ ሲደወልለት እምቢ አለ። ከዛ በቃ ዘመድ የለሽም ሲሉኝ ወደ እናቴ ሸኙኝ አልኳቸው። ሰው ልብስ አስለብሶልኝ እንደዛ መሄድ አትችልም የፈለገም ቢሆን ኢስሙ ሲባል ወደ አክስቴ ያስደወልኩት። እሷ ወደ ውበር አይድ መታ ወሰደች። ከዛ ስትወስድ ግን ማን ነው እንደዚህ ያደረገሽ ብላ ስጠይቀኝ ስልክ ቁጥሩን ሰጠዋት። ከዛ የሚነጋገር አዎ ነበረች አልካደም። አዎ ነበረች ከኔ ጋር ናት ብሎ አወራት። ግን እንዴት ነው ታዲያ እንደዚህ የምትጥላት ምናምን ስትለው በቃ ተገናኝተን ነበር ተለያይተናል አልተስማማንም ብሎ ነገራት። ከዛ እሷ ማድረግ ያለበት ተናዳብኛለች። ምን አረግ በ3ኛው ቀን ወደ እናቴ ቢሸኘች። ከዛ ተቋቁሜ ደግሞ እንደዛ ብዙ ነገር እየተወራ እያለ ተቋቁሜ እናቴ ጋር ትንሽ ሰላሌ ነው ሰላሌ እንደዛ የተቀመጥኩት ከነሱ ጋር ሲጣላ አያቴ ቤት ከአያቴ ቤት ሲጣላ አጎቴ ቤት እንዲህ ያልኩት 7 ወር ስትደርስልኝ ከአቅሜ በላይ ሲሆን ያችኛው ከሱ ጋር ያገናኘችኝ ጓደኛዬ ሰው ቤት አስገብኝ ልፈልግልኝ አልቻልኩም ሲላ አገኘችልኝ። ሞሎስኬ ቤት ገባው። ደወልኩለት። የሱም እንደዚህ ሆኛለሁ ግን ከቤተሰብ ጋር አልተስማማሁም ምን ትለኛለህ ሲለው ታወጪ እንግዲህ የሴት ደግሞ ሴት ሆነች ሴት መውለድ ይራሱ ስጫቸው ጋይስ። እኔ እኮ መጀመሪያ ሀገሯ ገብታ ጸበል ትግባ ትረጋጋ ብዬ ነው ካላችሁ ማሪ አካውንት ነምበር ካለሽ የፈለግሽው ሰው አካውንት ነምበር ስጫቸው። አካውንት አለሽ? ያኔ አላውቀውም እዛ ነው ያለ እኮ አውጪው። አንድ የፈልገሽ አውጪው አካውንትሽ ፈልግ። የኔ የለኝም። እኔ በእናቴ ነበር የማስገባው በእናቴ ነበር። የራሷ አካውንት የላትም የለኝ በእናቷ ነበር የምታስገባው። እናቷ ህይወቷ አልፏል። ስለዚህ ኢትዮጵያ ትግባና ጸበል ገብታ አካውንት ነምበር ታውጣና በራሷ ስም ይሻላል በሌላ ሰው ከሚገባላት እና ከሚወስዱባት። ላይክ አሁን በልጇ አባት ብታስገባ ጸበኛ ናቸው። ማንም የምታምነው ሰው የላትም። የራሷን አካውንት ታውጣና ኢትዮጵያ ገብታ እዛ በዛ አካውንት ታገዛለች። ከዛ እንደዛ እያልኩት 7 ወር ስትሞላልኝ መኖሪያ ቤት ይዤ በ1000 ሰርቼዋለሁ። በ500 ወይ ደግሞ ሌላ መፍትሄ ያለ ካልክ ወንድም ካለ የምታቀርበው ሀሳብ ካለ እሱ አካውንት የላትም። መጀመሪያም እንደሌላ ተናግራለች። በወንድም ካለ ሊሆን እያሉ ነው። ትስማማለህ? የእኔ አካውንት የለም እንትን ነው። ግን ሌላ አካውንት ካለ እንፈልጋለን ማለት እንደዚህ ለአንድ ቀን ብቻ የምንጠቀምበት ለአንድ ቀን ዛሬ ማስገባት የምችሉበት ካልሆነ ነገ እንደመጣች በፓስፖርቷ አካውንት እናወጣለን። ጥሩ እሺ። ነገ እንደገባች በራሷ ስም በፓስፖርቷ አካውንት ይወጣላት እና አካውንቷን ይዛ ትመጣለች። ከዛ እንደዛ እያልኩልክ 7 ወር ላይ ክርስትና መነሳት አለበት። ትታመምብኛለች። ስትታመም ግን አንድ ጊዜ 6 ወር ላይ ስትታመምብኝ ቤት አይደለሁም እሱ ጋር ደውዬ 1000 ብር ልኮልኛል ምንም የለኝም ብዬ።
ከዛ አሳከምኳት እና ከሞተችብኝ ብዬ ሆነ ፎቶ አለኝ አሁን ራሱ ማለት ነው። የ6 ወር ላይ ፎቶ አንስቻት ከሞተች ማልኩት እና 500 እሷን አሳከምኳት። ሾሮብ ገዝቼ በ1000 ነው የላክልኝ። 500 ደግሞ 100 ምናምን ፎቶ ተነሳው። ማነው ስሟ ግን? እስካሁን ግን ስሟን አላስተዋወቅሽም። አይለማረም ይባላል። አረ ልጅሽ? ልጄ ሞነራ ትባላለች። ወይም ሞነራ ወይም ሞኒት፣ ትምህርት ቤት ሞኒት ነው የምትባለው። ሙኒት ሙኒት ኃይለማርያም። ከዛ እንደዛ ያልኩት ሞሎስኬ ቤት የገባዋት ልክ እንደገባው አየችኝና እኔ ሌላ ምንም አልፈልግሽም፣ በነፃም ልስራልሽ፣ ችግር የለም አትክፈይልኝ፣ ግን ልጄ ከእግዚአብሔር ጋር አገናኝልኝ አልኳት። ልክ የገባዋት ቃል እንዲህ ክርስትና አልተነሳችም ስትለኝ ሞሎስኬ ናት አለች። አልተነሳችም፣ እንደዚህ ነበረብኝ፣ እንደዚህ ነው የወለድኩት ምናምን ሲለው እንዴ አለችና በዳቦ ይሄ ዳቦ የደረቀ ዳቦ የለም በሱ ዘብዝፋ እንዴት እንደጠላ ነገር እንዳመጣች አላውቅም። አመጡና በዛው ከእግዚአብሔር ጋር አገናኘችልኝና የምትታምመው ጠፋ። ሲጠፋ ትንሽ ቆይታ ልጄ እድለኛ እንደሆነች ከሷ ጋር ከሞሎስኬ ጋር ራሱ ሲያጋጥመኝ ነው። ከዛ የሷ የሞሎስኬ ልጄን ክርስትና ያነሳች የሷ ልጅ የኦርቶዶክስ አሁን ባጠር ምንድን ነው የሚባለው? አስተካክልልኝ። የኦርቶዶክስ እንትን አላፊ ዋና አለ አይደል? የሱ እንደ ኢትዮጵያ ማለት ነው። የሱ ልዩ ጻፊ ነው የሷ ልጅ፣ የሞሎስኬዋ ልጅ ልጄን ያነሳች። እሱ ሲመጣ ትለዋለች ልጄ ማለት ነው። ወጥቼ በረንዳ ላይ ቤተክርስቲያን ይቀመጠዋለሁ። እሱ ሲመጣ ቅዳሜ አርባ እንደዚህ ይመጣል። እናቷን ቼክ ማድረግ። ከዛ ተመካከሩና እኔ እናት 7ኛ ነን። እኔ የእናቴ ቤት ክፍል 1 ክፍል ሰጥሻለሁ፣ በቃ እሷ እዚሁ አሳድግልሻለሁ። አንቺ ወጣት ነሽ፣ ገና ልጅ ነሽ፣ ሞራልሽ አይነካም። እሱ አንድ ቀን እግዚአብሔር ይሰጠዋል የስራውን። ታይ እና ስጭኝ ስትለኝ አልሰጥም አልኳት። አልሰጥም፣ የማንም አልሰጥም እስካለው ድረስ አልኳትና እንዴት እንደዛ ትያለሽ? እኔ የእግዚአብሔር ሰው አይደለሁም ወይ ብላ ስንከራከር፣ በቃ እንደዛ ከሆነ ሻይኝ እዛው ሀገሬ ይዣት ልጅ አልሰጥም፣ እኔ በህይወት እስካለው ድረስ ልጄ የማንም አልሰጥም ብዬ ብያት። በዛ ከላይ የት ነው? አዲስ አበባ ነው። ይሄ ደግሞ ይሄ የሚታመሙት የሚመረመሩት ጳውሎስ አይደለም ሆነ ሆስፒታል 7ኛ የለም። ቤተክርስቲያን በ29 ነው በ28 ነው የሚሆነው። አማኑኤል ነው መሰለኝ። እዛ ግቢ ውስጥ ነው የምትኖረው እሷ ሞሎስኬዋ። ስትለኝ ይሸኘኝ በቃ እዛው ይዣት ይገሉኝ እነሱ አልኳትና ይዤው በጠዋት አውቶቢስ ተራ ሆና ዲያቆን 2 አድርጋልኝ አውቶቢስ ተራ አደረሱልኝ። በእግራችን ነበረ የወጣን። ወደ ሀገሬ ተመለስኩ። አሁንም 3 ወር እሷ ጋር ሰርቼ አሁን 10 ወር ሆናኛለች። ወደ ሀገሬ ሲመለስ ምግብ እስከ 1 ዓመት የሚሰጣት ስለሌለኝ የምትፈልገው ነገር ስለሌለኝ ጡት ብቻ ነበረ ሲሪበኝ ውሃ 1 ጆክ ጨርሼ አጠባ ካለው እንትና እጅሽ ላይ ምን ቀለበት ነው ያለው? ብር ነው እኮ። የምንድን ነው? አረ እኔ ዝም ብዬ ነው የለበስኩት። የእናቴ ስጦታ ከሷ ነው። ሌላ ሰው እንዳያስቸግርሽ ማለት ነው። እኔ ከሷ ነው የለበስኩት። አስቸግር ሳይሆን ዝም ብዬ ነው የተቀበልኳት ያኔ። ከዛ እንደዛ ያረኩት በቃ እዛም ሆና ወሬ ትሰማለች እና እናቴ በመሀል እየጎረሽ እንደዚህ እያየሽ እየጎረሽ እሺ፣ እንደዛ እያለች እናቴ ምን አለችው? በቃ ይጅና ለምን አትቀበያት? ይቺ ልጅ እኮ ቤት አይደለም የወለደችው፣ አዲስ አበባ ነበረች። ቤት የወልዱ ራሱ ብዙ አለ ብሎ ሲቆጧት ሂጂ በቃ አለችኝ። ትቻት በቃ ላስተካክልና ሰውዬ ስለማቅ ፊልድ ነው አልኳት፣ እንዳይሰሙ ማለት ነው። ፊልድ ነው እና አሁን ከፊልድ ስለሚመለስ እሱን አስተካክዬ መጥቼ ይቀበልሻለሁ ብዬ ሰጥቻት ወደ አዲስ አበባ መጣሁና 8 ሰዓት በኋላ እና ጽዳት ገባው። 3500 3500 7000 አላገኘውም።
ከዛ ሆነች ፀጉር ቤት አለች ከኔ ጋር በጣም ደክማለች። እኔና እሱ ገና እኮ ነው ገና ሳትናሽ ሚድናይት እኮ ነው በኢትዮጵያ ከሌሊቱ 6 ሰዓት እኮ ነው ከቤት የምትወጣው። አሁን እኮ ገና ከምሽቱ 1:40 ነው በኢትዮጵያ። ምንድነው ቶሎ ምትሉ? ገና ነው እኮ። ከዛ እንደዛ የሆነ እንትን ስንል ምን ላይ ነበርኩት? ጠፋብኝ። አንቺ እንደዚህ ትረሻዋለሽ። እዛ አሁን ሄደሽ ትተሽ መጣሽ፣ የፀጉር ቤትና ምናምን ገባሽ? አዎ ገባው። ስራ ገባውና ልክ 2 ዓመት 1 ዓመት ተቀመጠችና 2 ዓመቴ ላይ ትንሽ ወንድሜ ይዞልኝ መጣ። እሷን መሄድ ስለማልችል እኔ ሁለቱን ሊያከብርላት 2 ዓመቷን መጣች። ፍርፍር ምንም አላረኩለትም። ቡና አፈለው ብሬንዳ ልብሱ እንኳን አልገዛውለትም ስላልተረፈኝ እዛ ነው የሚሰጣት፣ እዛ ምንም ስለሌለኝ ማለት ነው። ከዛ ቡና አፈለው ብሬንዳ ነገር እነሱ ገዙ። በዚህ አሳለፍነውና 1 ሳምንት ተቀምጣ ይዛት ሂድ ሲል ፍርፍር ብላ አልፋታሽም ብላ እምቢ አለችኝ። ከዛ አውቶቡስ ተራው ዝቴ ሊደበቅ ሲል ወንድ ነው እሱ ወንድሜ ነው። ሊደበቅ ሲል አንቺ አይደለ እንደ የወለድሽው ብሎ ሰው ሲሰድቡኝ በቃ ሊሞት አልኩትና ተቀበልኳት። በቃ አንተ ሂድ ብዬ እሱ ሸኝቼ እሷን ይዤ ገባው። ያ ስራ አቆምኩትና ምን አረኩት? ምን ማድረግ አለብኝ? ሰውዬን እያወቅኩ ስራ እያለ ለምንድን ነው የማልከሰው ብዬ ክስ ፍርድ ቤት ሄድኩት። ፍርድ ቤት ሲሄድ 3 ወር ሙሉ በጋዜጣ ራሱ ተጠርቶ አልቀረበልኝም። 3 ወር ሙሉ እግሬን አመመኝና ሰለቸኝ። ከዛ ሲሰለቸኝ በቃ ሰው እዛ አካባቢ ስለሚያውቁኝ እሱ የሚያዩት ሰው ይደውልልኛልና ይጠቁሙኛል። የት ሆቴል እንደሚገባ የት ጉሬተር እንደሚገባ ይቀያይራል። ግን ማታ ነው የሚወጣ ደግሞ ሰው እንዳያይ ከ4 ሰዓት በኋላ ቀን አይወጣም፣ ይተኛል፣ ቤቱ ይቅማል። ከዛ ማታ ይወጣል። ፊልድ ካልሆነ ነው ምልክ እንደዛ እያረገ ሲሆን ከዛ ደከመኝ። ሲደውልለት ሪከር አለ ዋኔ የሱ ድምፅ ሲደውልለት ምን ይለኛል? ክሰሽኝና በግዴታም ይሁን በውዴታም ይሁን ምን እንደምታመጪ አያለው ይለኛል ማታ ሲደውል። ከዛ የእሱ ስልክ ብሎክ አድርጊ በክስ ብቻ ጨርሺ ሲሉኝ በቃ እሱን ደብቄ ስልኬን ዘግቼ ልብስ አጥቤ ሲመለስ አሁን ልብስ ማጠባ ውስጥ ነው የገባሁት። በቃ ያስራትቼ ልብስን ሳጥብ ደግሞ ልጅቷን ታበላሽብኛለች ዲቃ ይሉኛል እና አይወዱም። ቤት ትቼ እንዳለ ሰው የለኝም። ከዛ እሷን ይዤ ልብስ 12 ሰዓት የሚሄድበት ቦታ አለ። 4 ቦታ ነው የማጥበው። ከዛ ውጭ ደግሞ 4 ቦታ መሰኞ ገኒ በቂ አለ በቂ ይሰማል። የማይመች ቦታ ነው ያለው። ምን ልበለው? በዋትሳፕ ልንገረው። አይ አካውንት ካለው እሱ ብዙ ሰው አሁን ዛሬ ብናደርግላት ኢትዮጵያም ስትመለስ ደግሞ እዚሁ እንትን ልናደርግላት ለጊዜው የእሱ አካውንት ካለ ጠይቀው ፈቃደኛ ከሆነ እና ውዶች፣ መዳም እዚህ ጋር ለመምጣት ፈቃደኛ አይደለችም። በዋትሳፕ አመስግኛታለሁ። ስክሪንሻት አድርጌ አክብቤበት የሁሉ ኮመንት አንቺን እናመስግናት እያሉ ነው እና ያመሰግኑሻል ምናምን ብያት የሁላችሁ ልኬላት የሁሉ ኮመንት እናመስግናት ነው የሚሉት ብዬ ልኬላት በጣም አመሰግናችኋለሁኝ እሺ ብላለች። እዚህ ጋር መምጣት ግን አትፈልግም። በውስጥ ግን አድርሻለሁ ምስጋናው ነው። ቪዲዮ ስሰራ ደግሞ በአረብኛ አመሰግናታለሁ። ከዛ ቪዲዮን ሼር አደርግላታለሁ ወደ ዋትሳፕ። እሺ ከዛ እንደዛ እያልኩልክ አሳደግኳት። ከዛ ልብስ ማጠብ አቃተኝ። እጄ ያመመኝና ነገርኩት። በቃ ቅረብልኝና አለ ካንተ ቅረብልኝና ፍርድ ቤት ይሄንን አክል ሰጥሻለሁ በለኝ ወይም ደግሞ ውሰዳት አሁን ሰው ሆናለች ሲል እኔ እናትና ልጅ አለየው ግን እግ ያምጣኝ አለኝ ሲለኝ በቃ በየሆቴሉ እየፈለኩ መጨረሻ ላይ 3 ወር ከ15 ቀን ሂጄ በረንዳ ላይ ያደርኩት ቀን አለ። እሷን ሂጄ ወደ ዘበኛ አለ ቦሌ ማተማጋ እነሱ ጋር ፍራሽ ሰጥቶኝ ልብስ ሰጥቶኝ ይዣት ያደርኩ ቀን ሳልፍ ከፈለኩት አይወጣም። በራይድ ከተመላለሱት አቅም የለኝም። በምን ሊፈልገው ይሄ ሰው በራሱ ተተማምኖብኝ ነው እሱ እንደዛ እያሉ እየጠቆሙኝ ቁጭ ብለው ከጓደኞች ጋር መጠጥ እንዲህ እየጠጣ ያስኩት ሲዞ ምንም አልተናገርኩም። ልጅ
እንትን በቂም በግል አካውንቱ መሰብሰብ አይችልም ለእርዳታ እና ነገ እንደመጣች እናወጣላታለን ብሏል። ስለዚህ ነገ እንደገባች እናወጣላትና አካውንቷን ይዛ ላይፍ ትመጣለች። ከዛ እንደዛ ያስኩት ሲይዝ ምንም አልተናገርኩም እንዳያመልጠኝ ብዬ ለካ እሱ ልጅ የተሸከመች ጥግ እንደቆምኩት አይቶኛል። ኮፍያውን እንዲያረግብኝና አይቼ ስለማላቅ ወፈረብኝ። ይሄ ሰውዬ ለምን እንደ ሌባ ይሆናል ያቀኛል እንዲ ያልኩትና ጠጋ ብዬ እንዲህ ሲያይ የራሱ ነው። ለካ እሱ በመስኮት አይቶኛል። አንተ ማግኘት ከቻልክ ግን አካውንት ዛሬ መርዳት ለሚፈልጉ ሰዎች እዚህ ጋር ብንሰጣቸው አካውንቱን ጥሩ ነው። እስከዛው እያወራችሁ ከልጆች ከግቢ ልጆች ልጠይቅና አንዳቸው እንዲተባበሩ ይላል። እሺ ቀጥይ ገነት ትኬትሽን ልኬልሻለሁ ዋትሳፕ ላይ። እሺ በኋላ ስትወጪ ታይዋለሽ። ዋትሳፕ ላይ ትኬትሽን ልኬልሻለሁ፣ ቮይስ አድርጌልሻለሁ፣ አስረድቼሻለሁ ስንት ሰዓት መገኘት እንዳለብሽ። ለመዳምን በደንብ አስረድቻታለሁ። ገብቷታል። በቄን ፎሎ አድርጉት። ትኬቱን የቆረጠልኝ በቄ ነው ጋይስ። በቄን በፎሎ አመስግኑልኝ፣ ፎሎ አድርጉልኝ ሁላችሁም። በነገራችን ላይ 9,000 ሰው እዚህ ያላችሁ 9,000 ሰው እስቲ እኛንንም ፎሎ ያደርጉት። ወንድም ካልድንም ፎሎ እያደረጋችሁ ውዶቼ። ቅድም በኮመንት በጣም ስታመሰግኑ ስትመርቁት ነበር። የኮመንት ምስጋና ኪስ አይገባም፣ ፎሎ ግን ኪስ ይገባል። ፎሎ አድርጉት። ፎሎ ነው እንጂ የሚያወንትን የሚለው ኮመንት ምንም አያደርግም። ቴንኪዩ። እንዳትረሺ ገኒ፣ አሁን ያለሽው እዛ መጠጥ ቤት እየጠጣ ያሹ ቦታ ላይ ነሽ። አዎ። ከዛ ያስኩት ሊያመልጠኝ ኮፍያ እንዲህ ሲያደርግ ቆይቼ ስለማላቅ ወፈረብኝና ይሄማ እንደ ሌባ የምን ያየኛል ያቀኘውን ብዬ እንደዚህ ጠጋ ብዬ ሲያዩ ፊቱን ሳይ ራሱ ነው። ከዛ ምንም አልተናገርኩትም። ያዘው ብዬ ተኝታብኝ ነበረ። ያዘው አሁን እናወራለን ብዬ አስያዝኩትና ገብቼ እሱ የወጣበት ግስ ሲገባ ሚያቁኝ ጓደኞች የደበቁኝ ጓደኞች ናቸው። እናንተ አልኩት ታገኘዋል አግኝቷል። ግን እሱ እንደዚህ እኔ የደረሰብኝ ፋንታ ሚስቷ ላይ ደርሷል ራሱ ማለት ነው። አንተ እዚህ ጋር እሱ ከፊልድ ሲወጣ ከሱ ጋር ትስናናለህ። እኔ ግን በዚህች ልጅ የተሰቃየሁት ሁሉም ነገር ግንኙነታችን እያወቅ ደበከኝ። ዛሬ እንዴት ከሱ ጋር ትጠጣለህ ብዬ ይሄን ብቻ ተናግሬ እሱ ይዞ እንዳይጠፋ ብዬ እሱን ተከትዬ ሄድኩት ጫርቆስ። አንዴ ጫርቆስ ከሌሊቱ ማለት ነው 6 ሰዓት ሆኗል እንግዲህ 7 ሰዓት። አንዴ ጫርቆስ ወደ ጫርቆስ ተሸክማት ይዞራል። ቤቱን አለማሳየት ማለት ነው። አንዴ ወደ ካሳንቺስ ነው ምንድን ነው የሚባለው ያኔ አላውቅም፣ ወደ እሱ ይወስደኛል። ከዛ ደግሞ ወደ በቆሎ ቤት የሚባለው ወደዛም ይወስደኛል። ይሄ ሰፈር የት ነው? ቀጥ ብላ ቤት አለ ካለ ተከራይታ ነው የምትኖረው። እዛ ትወስደንም አልኩት። ልጄ ብርድ ይመታብኛል፣ ስለዚህ 8 ሰዓት ላይ ስለዚህ በቃና እኔ ያለሁበት ልውሰድክና ጠዋት ተያይዘን ፍርድ ቤት እንሂድ አልኩትና እሺ እኔ ቤት የለኝም አንቺ ውሰጂኝ ብሎ እኔ ጋር ወስጄ ገባ ነው። ልክ ስንገባ አደር ነው። በጠዋቱ ፍርድ ቤት ይዤ ሲሄድ ጎረቤት የኔ ጎረቤቶች ጠርቶ 4,000 ብር በየወሩ ስለሚሰጣት ልጅቷን ትያዝ 4,000 ልስጣት፣ የፈለገችውን ደግሞ ሸፍንለታለሁ አትክሰሰኝና በይርቅ ተያይዘ ፍርድ ቤት እንሂድ ብሎ ተነጋገረ። ከዛ ያ ሽማግሌ የተቀመጡት 4,000 ከሰጠሽ አንቺ አረብ ቦታ እየሰራሽ ነው፣ አንቺም 4,000 ታመጫለሽ፣ 1,000 ነው፣ 8,000 ብር ይበቃሻል፣ ተቀመጪ ታረቂና ይሄ ወረቀት አስገቢ ሲሉኝ ተመልሰን ሄደ ነው አስገባ ነው ፍርድ ቤት። ስናስገባ ያ ሽማግሎቹ ናቸው በየወሩ ደውሎ አስገባለታ ነው የሚሉት። ከዛ መጨረሻ ላይ ምርር ሲለኝ ለምን አረባ ሀገር አልሄድም እኔ በዚህች ለምኜ መኖር አልችልም መሄድ አለብኝ አልኩትና 2 ወር ውስጥ ነው ያለቀልኝ። ወደ ሱዲ መጣሁ። በቃ ከሱ ተስፋ ቆርጬ አይሰጠኝም ቃል የገባ ራሱ ብዬ ወደ ሱዲ መጣሁ። ለምንድን ነው እንደዚህ የምታረገው ሲባል ደግሞ ልጄን ፈልጋታለሁ ይላል፣ ግን ማረግ ደግሞ ያመዋል። ባሽ ለዛ ተቀመጥኩ። ሱዲ ሲመጣ ወይኔ ሴት ድምፅ ይልክብኛል፣ ከጓደኞቹ ጋር ከሴቶቹ ጋር ያገናኘኛል። አረ ምን ፈልጋ ነው የልጄ ልኑር ሲል
ለምን ራስሽ አታጠፊ? አንቺ አሁን እናት ነሽ። አቡ ይሰማል? አቡ ይሰማል? አቡ ሀቢባ ይሰማል? አዎ ይሰማል። አዎ ይሰማል። ቻርጅ አርጊ ስልክሽን ማሬ። ቻርጅ አጠገብሻለ? አርጌዋለሁ። እሷን አግኝቻለሁ። ያው ግቢ ውስጥ እንደ ተመሳሳይ ያው የተመሳሳይ ታሪክ ያላት የቤታችን ልጅ ናት። ግን ያው ዞሮ ዞሮ እዚህ ስራ ይዛለች እና አካውንቷ ውስጥ ምንም ስለሌለ 500 ብር ነው አካውንቷ ውስጥ ያለው። ስለዚህ የእሷ ባዶ አካውንት ስለሆነ እንትን እናደርጋለች እና አካውንቱን አንድ ያዥ 1072 1072 94 51 35 9 ስሟ መኩ አህመድ የሀያት ስም አማን። ኦኬ እሺ። አሁን አንድ ሰው ይሞክረው መጀመሪያ። አንዳችሁ ሞክሩት ጋይስ። ያው ትረዳ እያላችሁ ኮመንት እየጻፋችሁ ነበር አይደል ጋይስ? አካውንት የላትም፣ የሰው አካውንት ተገኝቶላታል። በዚህ እንርዳ ያላችሁ ሰዎች አስገቡ እዚህ አካውንት ላይ። እሺ አንድ ሰው ይሞክረው። መጀመሪያ ይሞክሩ። መኩ አህመድ ብሎ መጀመሪያ ይምጣለን። እሺ ሞክሩት አንዳችሁ። አሁን ምንድነው ዛሬ ማስገባት የምትፈልጉ ሰዎች ብዙ ስለጠየቃችሁ ያው ምናልባት ነገ 9,000 ሰው እንደዚህ ላይ ሰበሰብ ይችላል። ስለዚህ ያው ቅድም እንደሰማችሁ አብዛኛዎቻችሁ በእርግጠኝነት እንደኔው ተጠልፋችሁ የተቀመጣችሁ ናቸው። ያው እንግዲህ ሀቡ ሁሉ ጊዜ የሰዎችን ችግር በመስማት የምታቋት እህት ናት እና ይህች እህታችን በጣም ረጅም ሰዓት የምታወራውን ታሪክ አሁን እንደ ቀልድ አሁን ዘግይታችሁ የመጣችሁት እንደዚህ አይነት ሲቹዌሽን ውስጥ አልነበረች። ከባድ ስትረስ ውስጥ ነበረች። በጣም የተጨነቀችበት ነበረ። እንግዲህ ያለ ፍላጎቷ እንግዲህ ልጅ አርግዛ ወልዳ በጣም በብዙ ውጣ ውረድ ውስጥ ልጇን አሳድጋ ምን ብላት ልጇን ጥላ መታለች። በዚህ ምክንያት እንግዲህ በዚህ በተፈጠረ እርግዝና ምክንያት እናቷን አጣለች። ወላጅ እናቷም እንግዲህ ራሳቸውን አጥፍተው ነው ህይወታቸው ያለፈው። በዚህ አይነት ማህበረሰባችን ጋር እንደዚህ አይነት ትንኮሳዎች ሲመጡ በዛ በደረሰባቸው ጭንቀት ይሄ ነተባል እና ከዛ ሁሉ ስትረስ ውስጥ ወጥታ እንግዲህ ደግሞ ዛሬ በጣም ልጅን የሚረከበኝ ብላ ራሷን በጣም በብዙ ጭንቀት ውስጥ ነበረች እና እንግዲህ አሁን እንግዲህ ፈጣሪ አልሐምዱሊላህ ተረጋግታ ነው አሁን ያገኘናት እና ዛሬ አሁን ትኬት ተቆርጦላት ወደ ኢትዮጵያ ተመልሳ ልጇን አንድ ቦታ ሴትን ለማድረግ እና ለማስተካከል ነው እያደረገች ያለችው። ስለዚህ ለዛም እንዲረዳት ጭንቅላቷ ውስጥ የተፈጠረውን ነገርም ራሷን እዚህም ሳይካትሪስትም በጸበልም በሆነው መንገድ ሁሉ ተረጋግታ ራሷን እንድታስታምም ድጋፍ እንዲሆናት። ምክንያቱም ምናልባት ከሳምንት በፊት ነው ወደ ሳውዲ ከሀዘን ጨርሳ ከኢትዮጵያ ወደ ሳውዲ ሄደችው። አንድ ሳምንት ባልሞላት ጊዜ ውስጥ በጣም በከባድ ጭንቀት ውስጥ ሆና ነው እዚህ እየተመለሰች ያለችው እና ወደ ኢትዮጵያ እየመጣች ያለችው ነገ ትመጣለች ወደ ኢትዮጵያ። ስለዚህ ሁላችሁም በምንችለው መንገድ የአቅማችሁን እንድታግዟት እና እንድትረዷት ነው። ምንም ቃል መግባት አያስፈልግም። ስለዚህ ሀቡ አካውንቱን ትደግምላችኋለች፣ በዛ ላይ እንትን ታደርጋለች። እስኪ ሀቡ ካለሽ ሞክሪው። መጀመሪያ ሰዓት ወጥቶልሻል ስም ኬት ነው ነገ ይሁን የምትሉ አይ አሁን 10 ጊዜ አሁን ካልሆነ እንደዚህ ከሆነ ስትሉ እኛም የምንችለውን እንተባበር ብለን ሁሉ ኮመንት ሀቡ ትረዳ አሉኝ። እሺ አልኩና ደግሞ አሁን የፈለጋችሁ አሁን እኛ ብዙ ለመረዳት ብዙ እንትን አናደርገውም። ነገ ፕሮግራም አድርገን ነገ እናደርገዋለን። ግን ዛሬ ምናልባት የመጣችሁ ነገ ምናልባት ላይመቻችሁ ይችላል። ቅዳሜ ነው ላይመቻ ይችላል። ይሄንን ለማድረግ ዛሬ ላይ ማስገባት የምትፈልጉ ሰዎች ስትመጣ ባንክ ስቴትመንቱን አውጥተን ቀጥታ እንሰጣታለን። ምክንያቱም አካውንት ውስጥ 500 ብር ስለሆነ ያለው እንግዲህ ከዛ በላይ ያለውን ገንዘብ ሁሉ ለእህታችን እንሰጣለን። አካውንቷ
1072 94 45 13 59 አካውንት ኖት ፋውንድ ነው የሚለው 1072 94 አይደል? ቆይ አይኔ 4 እንደግም ይሆን ይቅርታ 94 51 3 5 9 አዎ መኩ MEKO መኮ አህመድ ኤች አዎ መኮ አህመድ አማን ትክክል ነው። መጀመሪያ እኔ 4 እንደብል አድርጌው ነው። ምኑ ነው ሰላም ደህና ነሽ ገነት? ደህና ነኝ። እንትን ሲለኝ ነው እንደዛ ድግፍ አልኩ። እንቅልፍ አይደለም በቂጤ መቀመጥ አቃተኝ። ኦኬ እንትኑን ሩዙን ትንሽ ቀመሻ በላሽ። ሩዙ ቀመስኩ እኮ። ለምን ትቀምሻለሽ? ጨርሹ ሳህኑን ያመጣችልሽን ሴትዮዋ ብዙ ነው አቡ እኮ ብይ፣ ችግር የለውም የቻልሽውን ያህል። እስቲ ጁሱን አሳይ። ጁስ ነው ይሄ፣ ቪታሚን ነው። እሺ እስቲ አንድ ቅመሹ በደንብ እያየሽው፣ ሰውም እያየ ጠጪው። ይኸውላችሁ እስካሁን ዛሬ አሁን እያላችሁ የነበራችሁ ሰዎች፣ ስለዚህ ማስገባት ለምትፈልጉ ሀቡ አንድ አካውንቱ እንድትገሚላቸው። እሺ ኮሜንት ላይም ጻፉት በአማርኛ። እሺ ውዶቼ 1000 በአማርኛ ጻፉት። በፊደል በቁጥር ሳይሆን ዋርኒንግ እንዳታሰጡኝ በፊደል። እሺ ማሮቼ 1072 94 51 35 9 1072 94 51 35 9 ጻፉት። መኩ አህመድ አማን ጻፉት። ቦቹ ቢ ምግቡን ቢ ሩዙን በላለው። ትኬቱን የቆረጠላት በቂ ነው። ፎሎ አድርጉት፣ አመስግኑት በፎሎ አድርጉት። በቂ በፎሎ አመስግኑት። በቂ ትኬቱን የቆረጠላት በቂ ነው። ገኒ ፀጉርሽን ተቆርጠሻል እንዴ? አዎ ተቆርጫለሁ። ተላጭተሽ መዳምን ጥቁር ድፍን ጥቁር ዩኒፎርም ግዢልኝ ብለሻት ፎቶ እያነሳት ሱቅ ሆና እየላከችልሽ ምናምን ያለውን ላከችልኝ። ከዛ አንቺ ነው ጥቁር ትንሽ የዚህ ጋር እንኳን ቀይ መስመር ላለችው ነው አይሆንም፣ ግዴታ ሙሉ ጥቁር መሆን አለበት ምናምን እያልሻት በጣም ነው የምታሞላቅቅሽ መዳም። በጣም ሰውናት። አዎ ብያታለሁ። ጥቁር ነው የሚለብሰው ዩኒፎርም አለብስ ማለት እኮ ጥቁር ዩኒፎርም ራሱ ስትገዛልሽ መስመር አለው እዚህ ጋር ቀይ፣ ይሄኛው ነጭ መስመር አለው። አዎ ወታ እንደዛ ስትለኝ ቀሚስ አለ እኔ ከኢትዮጵያ ይዤ የመጣሁት ይሄንን ልልበስል። እሷ ግን የፈለገችውን እንትኑ ነው አትክልት ድምፅ ብቻ እየሰማች በድምፅ ብቻ ሹክረን ይበሏት። አንዴ ቆይ ብለሻል መዳም። ናይና ነቢነት ሸከረች ሄደች። አዎ ነገ እኔ እኮ በውስጥ ነግረህ አልፈልግም። እዚህ ጋር ይሄው ይስማ ያለች መጣች አቢባ ይሄው ተናገሪ ነህና ነቢነሽ ክርች ለእነች ምኒሃ ማሃ عرب الو السلام عليكم. عليكم السلام. نحن بس نبي نتشكرك يعني نبي نشكرك. شكرا على اللي سويتي معهم. شكرا يا حبيبتي. شكرا حبيبه جزاك الله خير. كله شكرا. شكرا جزاكم الله خير يا امي. شكرا جزاك الله خير. شكرا.
الله يعطيكم العافيه ما قصرتوا. انا الحين ان شاء الله بس تخلص اكل وشاور وبعدين نوديها مطار باذن الله. ان شاء الله يعطيك العافيه. አንድ ቀን ግን ከነ ልጆችሽ ልንጋብዝሽ እንፈልጋለን በኢትዮጵያ። ከዮም ነቢና አዝመች على ኢትዮጵያ تزورون ኢትዮጵያ انت وولاد ان شاء الله ان شاء الله ان شاء الله. شكرا يعطيك الف عافيه. شكرا جزيلا كلكم شكرا يعطيكم العافيه. امين يا رب. مع السلامه. يلا كلمي جنة. ሄደች። እኔ እኮ በውስጥ ነይና መስግንሽ ብያት እኔ ሚዲያ ምናምን መውጣት አልወድም ብላኝ ነው። አይ ሰው ራሱ ልጄ ብቻ ነው እንደዚህ በፊት የምታወራት እንጂ አታወራም። ሚዲያ መውጣት አልወድም። አመሰግናለሁ። ደስ ሁሉም ከልቻ ዘግቶበት እንዳይሆን እንትን ሀቡ አንቺ ከልብሽ እህት ነሽ። ቴንኪዩ ማሪ ሀበሻይት ቴንኪዩ። ቻርጅ አትሰኪም ስልክሽን? ኤርፖርት ሆነሽ ሰክተሽዋል? ጎበዝ፣ ከሰካሽ ጎበዝ። ሰክቼ እያወራው ነው። እዛም ሰካዋለሁ፣ እዛ በቀደም ሰክቼዋለሁ እስከሚመጣ። አይ ዛሬ ላታገኝ ትችያለሽ። እዛ ብሎ ነገር የለም። ከቤት ፉል አድርገሽ ውጭ ቻርጅ። እሺ እሺ እሺ፣ ፉል አድርገሽ ነው ከቤት መውጣት ያለብሽ። እሺ ሩዙን ብልት አድርጊና እንዳለ ከዛ እንትንሽን ጁስሽን ጠጪ። መጀመሪያ ጁሱን ከጠጣሽ ስኳር ስለሆነ ይዘጋሻል። እሺ መጀመሪያ ምግብ እንዲ። እሺ አቡ ሰው መቼም ቁም ነገረኛ ነው። እስካሁን 6,000 ብር ገብቷል። ጎበዞች። ከአንድ ሰው ነው ከተለያየ ሰው? በቃ ዝም ብሎ ቀጥታ ማየት ነው ያየችው። 6,000 ብር ገብቷል። 1,000 ብርም 500 ብርም እያስገቡ ምናምን አድርጓል። እና በቃ ይሄ ነው ትልቁም ነገር። አያችሁ ዛሬ ሆኖ ማድረግ የፈለገ ሰው አለ። ስለዚህ አካውንቱ ላይ ምንም ነገር ስለሌለ ነገ ሙሉ ጠቅላላ አካውንቱ ላይ የገባውን ሙሉ ለእህታችን ቢያንስ ኢትዮጵያ ስትመጣ ኪሷ ባዶ እንዳይሆን ለምትመነዝረው ነገር ይሆናል። ስለዚህ ነገ በራሷ የሚገባውም እንዳለ ሆኖ አካውንቱም ለማውጣት እንኳን ነገ ይኖራል። ስለዚህ ቅድም የነገራቻችሁ አካውንት አለ። ያው እየጻፉ ነው። ጻፉ፣ ሞዴሬተሮች ጻፉት። ቁጣም እየጻፈች ነው። ሀገር ውስጥ ያላችሁ ሰዎች ቀላል ነው። በቃ 100 ብርም 1,000 ብርም 500 ብርም ብታስገቡ ቅድም ጀምራችሁ ታሪኩ የምትሰሙ የነበራችሁ ሰዎች ማስገባት ትችላላችሁ። ስለዚህ ነገ ምናልባት ላይ መቻችሁ ትችላላችሁ። ስለዚህ ያው አካውንቱ እዚህ ላይ አለ 1072 94 51 35 9 ትክክል። አህመድ አማን በዚህ አስገቡ። ሁላችሁም እስኪ የምችሉ 100 ብር 200 ብር ምናምን እያደረጋችሁ አስገቡ። ያስገባችሁ ሰዎች ይኸውላችሁ እኔ አካውንት ላይ ባዮ ላይ አካውንት እንትን አለ፣ ዋትሳፕ ነምበር አለ 757575 0976 7575 የሚል አለ። እዛ ላይ በዋትሳፕ ላኩልኝ፣ ስሊፕ ላኩልኝ። ስለዚህ ሁላችሁም በምችሉት መንገድ አካውንት ላይ በዚህ አስገቡላት። ነገ ደግሞ ይህንን ነገር በጣም በመልካም ነገር ምክንያቱም የሁላችንም ልብ ነክታ ደንግጠን ነው ቤታ ሁላችንም ቁጭ ብለን የነበረው እና ስለዚህ ይሄ ደግሞ ትልቅ ነገር ነው። ዛሬ እንደገና ተመልሰን ፈጣሪ ረድቶን ይቺ ልጅ በዚህ ሰላም መሆኗ፣ መልካም አሰሪዎች ማግኘታቸው፣ እህታችን ሀቡን ማግኘቷ፣ በቄን ማግኘቷ፣ ይሄ ሁሉ የእናንተ መልካም ደጎች። ቅድም ላይ ወደ 12,000 ሰዎች ነበራችሁ ስንገናኝ እና
ያ ሁሉ ነገር እንግዲህ የልቧን አይተው 14 ነበረ ስታለቅስ ታሪኳን እየሰማ የነበረው እና አንደኛ በቄን ከሀቢባ ጋር ካልወሰድከኝ ራሴን አጠፋለሁ ብለው በሌሊት ነው የላከልኝ። በቄ በሌሊት ቮይስ አድርጎልኝ እኔ ደግሞ ለሞዴሬተሮች በሌሊት ፕሮፋይሏን እና ልኬ ኮድ ሰጥቼ ነገ ላይቭ እንደከፈትኩ እቺ ልጅ ስትመጣ አስገቧት ብዬ ዋትሳፕ ላይ ሞዴሬተሮች ግሩፕ ላይ ስንት ሰዓት ላይ እንዳስቀመጥኩኝ መልዕክት ልንገራ። ሌሊት ነው በቄ ያስጨንቁት ማለት ነው። ሀቢባ ጋር ካልወሰድከኝ ራሴን አጠፋለሁ ብለው ተጨንቆ በሌሊት ነው የላከልኝ። ከዛ እኔ ሌሊቱ ነው እንዳረሳት ብዬ እቺን ልጅ ነገ አስገባት ብዬ ከሌሊቱ 2:43 ላይ በኢትዮጵያ ከሌሊቱ 8:43 ላይ ማለት ነው ፕሮፋይሏን ልኬ ይህንን ኮድ ትጽፋለች አስገቧት ብዬ ሞዴሬተሮች ዋትሳፕ ግሩፕ ላይ ላኩት ፕሮፋይሏን። ዛሬ ላይቭ እንደከፈትኩ ነው ወዲያ የመጣችው እና በጣም በጣም ሁኔታው ያስፈራ ነበረ። አላህ ይስጠው ወንድም ካሉ በጣም ነው እንደተውጣት በጣም ያረጋጋት እሱም ያረጋጋት እንጂ አትረጋጋም ነበረ። ላይ በጣም ነው እናመሰግነው። በጣም ነው እንድትረጋጋ ያደረጋት። ኢንሻላህ ያው በቂ ደግሞ ትኬቷን ቆርጧል። መዳሟ በጣም ጥሩ ሰው ናት። አናግሪያት በጣም ትኬት ትፈልግ ያጣው እናንተ ቁረጡ አለች። በዛ በቂ ቆረጠልን። አላህ ይስጠው። በቂንም ወንድም ካልድንም በፎሎ አመስግኑልኝ እና ነገ ጠዋት ኤርፖርት ወንድም ካልድ ይቀበላታል አይደል? ጠዋት 1:05 ነው ኢትዮጵያ የምትገባው። ወንድም ካልድ ይቀበላታል። ወንድም ካልድ ጋር ነው የምታርፈው። ልጇም ወንድም ካልድ ጋር ትመጣላታለች። ከዛ በኋላ ነገ አካውንት ከፍተውላት ወንድም ካልድ ትመጣለች። ላይቭ ላይ ያቅማችንን እናግዛታለን። እሺ ውዶቼ፣ አሁን ሰላም ነሽ ገነት? ደህና ነኝ። ደስ አለሽ? ቀለለሽ? ውፋልሽ? አዎ። ነገ ሀገርሽ ትገቢያለሽ፣ ከልጅሽ ጋር ትገናኛለሽ። እሺ እሺ። ከዚህ በኋላ ቤተሰቦችሽ ነን እኛ፣ አታስቢ። እሺ እሺ እሺ። እንትን እያላችሁ በዚህ አካውንት ያቅማችሁ የሚያስገባትላት አካውንት እስክትከፍት ድረስ ለሚሆናት አትሊስት ሩዙን ብልታርጊ ጨረሰሽ ጁሱን ጠጪ። እሺ ወንድም ካለ አሁን ምንድን ነው ፕሮግራም ያለሽ? እኔ ምን ጌም እጮታለሁ እሷ ከተሰናበት በቃ። ስለዚህ ምን እናድርግ መሰለሽ፣ ሻወር ትውሰድ፣ በቃ ትዘጋጅና ሻንጣ አርጊ። ዋትሳፕ አለሽ ወይስ ኢሞ አለሽ? ዋትሳፕ አላት፣ ላክልህ ላኪልኝ እና ከዛ ብትፈልጊ መግባት እንኳን ብትፈልጊ በቃ ተመልሰሽ ግቢና አሁን ምንድነው ትንሽ ምግቡን በይና ተኝተሽ አሁን ለማዳምሽ እኛም ቼክ ሰዓቱ ሲደርስ እንቀሰቅስሻለን። ወደኋላ እኔ ከመዳም ጋር እያወራሁ ስለሆነ መዳም ትቀሰቅሳታለች። መዳም እራሷ ናት ኤርፖርት እስከማስገባት ድረስ አወራሻለሁ ምንም ችግር የለውም ብላኛለች። አደራ ስላልኳት ያኔ ለመሰለሽ ትንሽ ረፊና 3 ሰዓት ነው። ከዛ ትመጫለሽ። በቃ ሁሉን ነገር አስተካክለሽ እንደምትፈልጊ ሆነሽ አግኝተነው ኃይለማርያምንም በአግኝተነው ቁርጥ ያለ ነገር አውርተን ምን ብለን ምን ያህል ከባድ ነገር ቦታ እንደሚደርስ ምን ያህል ነገር እንደሚያደርግ በምን ያህል መንገድ ድረስ እንደሚያስጠይቀው ሁሉ ነገር እሱን ነገር ሁሉ አስተካክለሽ እርፍ የምትይበትን ነገር አድርጎ ነገ ላይ እንዳይቆጨው ሆኖ እንትን እንቆርጋለን። ስለዚህ ምንም ሳትፈሪ ምን ሳትይ እሱን አስተካክለን እንትን እናደርጋለን። ከነ ኮዱ ስለላኩልህ ስትነካው ቀጥታ ወደ ዋትሳፕ ነው የሚወስድክ። እሺ 700 በቃ ችግር የለም። 700 ነው የሚለው አይደል መጨረሻው ስልክሽ? ገኔ 00 ነው እኮ 00 700 በቃ 0 ነው። ትክክለኛ ነው የላኩልክ። እኔ እሷ አታውቀውም ይሆናል። በቃ ላቁጥራል በላች። ጨረሽ ሩዝሽን? ብዙ ነው አቡዬ፣ ሙሉ ነው ያመጣችው። በቃ መጨረሻ ታጭ በቃ ጁስሽን ጠጪ። ይኸውልሽ ተነሽና ገላሽን ታጠቢ። በቃ ውጭና ስልክሽን ቻርጅ ላይ አድርገሽ ገላሽን ታጠቢና ሻንጣሽን አስተካኪ። ትንሽ ረፍት አድርጊ። እሺ ከዛ መዳም መጣ
ኋላ ላይ ያችን ታሪኳን እንዳትረሻት ከየቱ ጋር እንዳቆም እንዳውቂያለሽ። ስለዚህ እንደሆነ ታሪኳን ትቀጥይልናለሽ። ይህ ሁሉ ሰው እየጠበቀ ነው። እንደዚህ ጉሮሯችን ነው የሚዘ በቃ አሁን ገቢና ተኝ። አሁን ሁሉንም አመስግኝ፣ እዚህ ጋር ያለውን ሰው አመስግኝ፣ ፈጣሪሽን አመስግኝ እና አሁን እድሉን ላንቺ እንስጥ። ምን ሊባለው እንዴ? ምስጋና ምንድን ነው የምትይው? ይኸውልሽ 8,000 ሰው እዚህ ቁጭ ብሏል። እዚህ እያንዳንዱን በቃ ደስ ያለሽን ነገር አመስግኝ፣ ጸልዩልኝ፣ የምትፈልጊው ነገር ፈጣሪ ከእንደዚህ አይነት ነገር ይጠብቃችሁ በያቸው፣ የምትፈልጊው ነገር በይ። እሺ ፈጣሪ ከነዚህ እኔ እንዲያጋጠመኝ ሴት ሁሉ ወንዶች ጠልቼ አይደለሁም። እንደነዚህ አይነት ወንድ ግን ጥንቃቄ ያድርጉ። ማንኛውም ወይም ጎረቤትሽ ወይም ከቤተሰብሽ ካልታወቀ ወንድ ጋር ሴቶቹ እንዳትገናኙ። ብትገናኙ ሁሉ ቤተሰብ ወይን አንድ ሰው ጣልቃ ካልገባ ለብቻችሁ እንደዚህ እንዳኔ እንዳትሆኑ የእኔ ጸሎት አድርጉልኝ። አመሰግናችኋለሁ። ሁሌ ካጠገቤ እንደምትቆሙ እርግጠኛ ነኝ። አመሰግናለሁ። ግን እንደዚህ አይነት እድል እንዳያጋጥማቸው በቃ ማታቂ ሰው ከጎረቤትሽ ወይም ደግሞ ቤተሰብ ካልገባበት እንደዚህ አይነት ወንድ የሚጫወትብሽ እግዚአብሔር ሁሉም አይደለም። እንደዚህ አይነት ወንዳችሁ እንደዚህ አይነት ከወንድ ጋር እግዚአብሔር አያጋጥማቸው። ሞት ይሻላል። እንደዚህ ይሄ ስቃይ የሚያሰቃይሽ ከእንደዚህ አይነት ሰው አንዱ ግን ዋናው ችግሩም እንደሆነ ታውቂያለሽ። አንደኛ ቆንጆ ነሽ። አሁን ይኸውልሽ ቅድም አሁን 10 ጊዜ ስትስቂ እንትን ስታለቅሽ እንደዚህ እንትን ስትይ እምባሽ ምናምን ሲል ነው እንጂ አሁን ስትስቂ በጣም ነው የምታምሪው። ስለዚህ አሁን ሰውየው ላይ ራሱ አይፈረድም። እሱ ሰው አይደለም። ዝም በይ። እንደዚህ አይነት ወንድ በቃ እንደዚህ አይነት ወንድ ምንም ከምንም ጥቅም ውጭ ነው እና እግዚአብሔር በቃ እኔ ላይ እያጋጠመ ለብቻ የተወጣሁት ሰላም ሁሉም ጫና አይድረስባችሁ። ገነት መዳም እንዳለችሽ ቮይስ አድርጋልኝ ነው። ቸኮሌቶች ምናምን ይዘሻቸው የምትሄጃቸው አዘጋጅቼልሻለሁ። ተነሺ፣ ገላሽን ታጠቢና ልብስሽን ቀይረሽ ሻንጣሽን አዘጋጂ። ኤርፖርቱ ሩቅ ነው። እሺ ተዘጋጅ። እሺ እሺ እሺ፣ ተነሺ፣ ተዘጋጅ። ገላሽን ታጠቢ፣ ተዘጋጂ። ዋትሳፕ ላይ እናወራለን። ትኬትሽን ዋትሳፕ ላይ ልኬልሻለሁ። ተዘጋጂ። እሺ ልውጣ? ውጪ። አዎ ማሪ ውጪና ገላሽን ታጠቢና ሻንጣሽን አዘጋጂ። መዳም ያዘጋጀችልሽ እቃዎች አሉ፣ ስጦታ ይዘሻቸው የምትሄጂው የምትሰጥሽ እነሱን ሻንጣሽ ውስጥ ምናምን ከታች። ከዛ በኋላ ወደ ኤርፖርት ሄዳላችሁ። ኤርፖርቱ ሩቅ ስለሆነ ትውጣና ተዘጋጅ፣ ገላዋን ተጣጠብ እያለች ነው መዳም። እሺ ዋትሳፕ ላይ አውሪኝ ከመዳም ጋር ኤርፖርት እስከምትገቢ ድረስ ዋትሳፕ ላይ አውራታለሁ። እከታተልሻለሁ ፕሌን እስከምትገቢ። ከዛ ጠዋት ወንድም ካልድ ይቀበልሻል። እሺ 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 እናቴ። እሺ ቻው። አውማ እሺ ደሞ ወደ ጋይስን እየተከታተልኩ አሳውቃችኋለሁ። እሺ የደረሰችበትን ተመስገን ትኬት እንኳን ለዛሬ ተገኘ። ልባችን አለ እና የልጇን ደግሞ አህመድ ታመጣትና አህመድ ታመጣታለች። ቁጥሯን ልክላትና ወይ ደግሞ የሰውየውን ቁጥር ልክ ልካል። ኦልሬዲ አውራው እሱንም አገኝ አቆ ልጁን ሁሉ አውቀዋል። ለእኔም እኮ ደጋግሜ አላነሳልክም ስልክ አይደል? ይኸውልሽ እኔ የፋሚሊ እዛ የእኔ ሰፈር ነው። የድሮ የመጀመሪያ ፋውንዴሽን የነበረበት ሰፈር ነው። የምታወራኝ እኮ ጎረቤት ነው። አሁን እሷን ነው እንጂ ማላቃት በደንብ አውቃለሁ። ስለዚህ ኤግዛክትሊ ታሪኩ ምንድን ነው የሚለውን ነገር አዋለሁ። ስሙንም ጠርቼ ማለት ተፈልጎ ስለሚገኝ ችግር የለም፣ በደንብ ይታወቃል እኮ። እኔ ቢያነሳልኝ ናልለው ነበረ። ነገ እሷ ስትገባ እሷን ተቀብለካት ስትመጣ ላይቭ ላይ